የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንትሃውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ። ሰዎች ከመንፈሳዊ ነገር የሉበት ከምን አሉ ግን ከፊደል አሉ። ፊደሉ ምን እያገገደ እያጨቃጨቀ አማኝ ትውልድ የለም። ጠያቂ ትውልድ አፈራ። እግዚአብሔርን ክዶ እግዚአብሔር የሚባል የለም ብሎ እመቤታችንን አመነ እኮ ነው ያሉት። በዛ ይድናል ሲሉ አኪል አንተ ምን አይነት ምእመን ነው? የሆነ ፕሮቴስታንት እየሰበከኝ ነው ሁሌ እኔም ደግሞ መስበከው ነው የሚመስለው። የዘላለም ሕይወት ተቀብለሽ መንግስተ ሰማያትን ላትወርሺ ትችያለሽ፣ ኢየሱስ ክርስቶስ ያድናል ይላሉ አይደለም? ፕሮቴስታንቶች ኢየሱስ ያድናል የሚል ወንጌል የለም። አንተ ግን በጠቅላላ እሳቸውን መከተል ምናምን ሳይሆን ይከበሩ ነው አይሰደቡ ነው። እንደውም ባታይ ይውጣና ይስበክ ዓለምን መጥቶ ይበትኑልን። መጽሐፍ ቅዱስ ብቻ ብሎ ሲሟገት አይቼዋለሁ። መልሶ ደግሞ ገድላትን ብትቀበሉ ባትቀበሉ ሁሉና ዳኑ ከባድ ነው ማለት ምን ማለት ነው ታዲያ? መጽሐፍ ቅዱስንም ልተዋ ገድል እኮ መጽሐፍ ቅዱስን ልተዋ ታምር እኮ። ሰውና እግዚአብሔር አልተገናኙም። ሰውና እግዚአብሔርን ያገናኘ ማለት አንደኛ በቤታችን ቅድስት ድንግል ማርያም የክርስቶስ መካከለኛነት ግን ከራሱ ጋር ያስታርቃል። የማስታረቅ አገልግሎት የማስታረቅ አገልግሎት በክርስቶስ ነው። ወንጌል ማለት እኮ ይጎናይል ከሚል ከግሪክ ቃል ነው የመጣው። መንገዱ ሁሉ በኦርቶዶክስ ባህታዊ ነበር የተሞላ። አሁንስ መንገዱን አሳልፈን ሰጠን። ለምን ማነው በቃ እኮ ጨረሰ። ማከለኝነቱ እኮ የተፈጸመ ነው በሰውና ላምብልሽ። አንደኛ ጥቅስም ተሳስቷል። ጥቅስም አያውቅም። አሁን እሱ ታረቁ ከእግዚአብሔር ጋር እያለ ነው ክርስቶስ እንደ አምላክ እኮ ነው። አሁን እኮ ፈራጅ ነው። በስጋ ወራቱ ግን ለምኗል እኮ። አሁን እኔ ማላቃቸው መጽሐፍቶች ሞልተዋል በኦርቶዶክስ ውስጥ። አልቀበልም አይደለም ብለው አልተዋጠልኝም የምትሉ ካለ ማለት ካላመናችሁ በበዛ አልተዋጠልኝም የሚለው አልተዋጠልኝም ሄዶ አንደኛ በሚዲያ እንደዚህስ ማለት አንድ ሰው ካልገባው እኮ ሄዶ ይጠይቃል አይደለም? መጽሐፍ ቅዱስ እኮ ወንጌል ነው ይልሻል። መጽሐፍ ቅዱስ ወንጌል ብቻ አይደለም። ጨዋታ ነው ያዙት። ቡድኑ በጣም አደገኛ ቡድን ነው። ዋናው ከዶግማ ጋር ተጣበቁ። ሌላው ያልተዋጠላችሁ ይሄ ገድላት ድርሳናት ካለ ቀስ ብሎ ይዋጥላችኋል። እኔ አሁን አንቺን አግብቻለሁ ልበል። ስላንቺ እኮ ብዙ ነገር አላውቅም። ይሄ መጽሐፍ ቅዱስ የእግዚአብሔር ቃል ነው። አንድ ሰው እግዚአብሔርን ሳያምን እመቤታችንን ያቃታል። ገድል ብትቀበል ባትቀበል የሚል ሰው ካለ ይሄንንም እንዳይቀበል በማማለድ ከሲኦል ወደ ገነት የማስገባት ስልጣን አላት። ተአምራት ከዚህ ከመጽሐፍ ቅዱስ ውጪ እግዚአብሔር አያደርግም የሚል ተጽፏል። አሁን ወርስ ማገኝበት መንገድ ውስጥ ተመልሼ ነበር። ከመንገዱ ወጥቼ ነበር። እንዴ ዲያቆን ዘማርያም እዛ ጋር ይሁን አይሁን እኔ በምን አውቃለሁ? ሌሎቹንስ በምን አውቃለሁ? የሁሉም ቪዲዮ እየመጣ ለምን አያሳዩን? እኔ አሁን እንዲህ ከሆነ የማንንም አላውቅም። የእሳቸውን ግን አውቃለሁ። የዘላለም ሕይወትና መንግስተ ሰማያት ይለያያሉ። ስለ ኦርቶዶክስ ተዋሕዶ ለማወቅ እኮ ገና እየሄድኩ ገና አሁን ለመመስከር እየመጣሁ ነው እንጂ ምንም። በአንድ በኩል አሁን በዚሁ ማስተላለፍ የምፈልገው ቤተክርስቲያን መጽሐፍ ቅዱስ ላይ ትኩረት እንድታደርግ እፈልጋለሁ። እኔ አንቺ የምታወግዢው ነገር የለም። ቤተክርስቲያን ታውግዝ። አሁን እኮ እነሱ እዚህ አሁን ሲኖዶስ ተሰበሰበብን። እኛ የቲክቶክ ሲኖዶስ የሚለብነን አልቻለ። ሰላም ጤና ይስጥልን ውድ የሐሌታ ቤተሰቦች እንደምን አላችሁ? ዛሬው አዲስና ወቅታዊ አነጋጋሪ ጉዳዮችን ይዘን ወደ እናንተ መተናል። የዛሬው እንግዳችን 24 ዓመታትን በፕሮቴስታንት ቤት ያሳለፈ አሁን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተመለሰ 3 ዓመታትን ያስቆጠረ እንዲሁም በዩቲዩብ እና በቲክቶክ አካውንት መናቀው ፈለገ ጳውሎስ በሚል አካውንት መናቀው መልካሙ ፍሳ ዛሬ ከኛ ጋር ቆይታ ያደርጋል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሪያችንን አክብረክ
እዚህ ድረስ ስለተገኘክ ከልብ እናመሰግናለን። እኔም አመሰግናለሁ። ሰሞኑን ቲክቶክ ላይ ዩቲዩብ ላይ አንዳንድ ጉዳዮች እያየን ነውና በጣም ብዙ ኦርቶዶክስም ፕሮቴስታንቶቹንም እያነጋገረ ያለ ጉዳይ አለ። ለምሳሌ እንደ መግቢያ ያክል እንዲሆነ ስለ አኬን ያው ብዙ ሰው ያውቃል። ቲክቶክ ላይ በጣም ብዙ ሰዎች ተከታተለዋል። አኬን ያው እንተዋወቀ በአካልም አንድ ጊዜም ተገናኝተናል፣ አውርተናል፣ ምን ብለናል። ግን ብዙ ጊዜ የሱ እንትኖች እዛ እኛ የምናስተምረው ምናምን ከፕሮቴስታንት ምንም የሚለይ ነገር ስለሌለ ብዙ ጊዜ እኔ እንትን አልለው። ኦኬ። ግን በጣም ብዙም እንዳንተ አይነት ሐሳብ እያነሳ ይገኛል። አሁን ለምሳሌ በቅርቡ የወጣ አንድ ቪዲዮ ነበረ ኢየሱስ ክርስቶስ መሐከለኛ ነው የሚል አስተምሮ ለቆ ነበርና በዚህ ጉዳይ ኦርቶዶክሶች ቅሬታ የሚያሰሙ አሉ። አንዳንድ ምዕመናን ናቸው። ፕሮቴስታንቶችም ደግሞ ትክክል ነው የኛ ማስተምሮ እንደዛ ነው የሚሉ አሉ። አንተ በዚህ ጉዳይ ምንድነው ሐሳብ? ይሄን ጥያቄ ላንተ ላነሳ የፈለኩት እንዳልከኝ ቅድም መጀመሪያም እዛ ፕሮቴስታንት ጋር በነበርክበት ሰዓት ይሄን አስተምሮ ታውቀዋለህ። አሁን ደግሞ እዚህ ኦርቶዶክስ ጋር ስትሆንም ደግሞ ያለውን ነገር ታውቃለህ አስተምርቷንና ይሄን ትምህርት እንዴት አየኸው? አንተ እንዴት አገኘኸው? እንዴ ለነሱ ለምንድን ነው የማይመቻቸው? አሁን እኮ ብዙ ጊዜ ለነሱ የሚመች ነገር ነው የሚያወራው የሚናገረው። አንዳንድ ጊዜ እንደውም አንድ ወቅት ላይ እኔን ራሱ ስም ሁሉ አውጥቶኝ በጣም እንደዚህ አይነት ጥላቻ አውቀው ስሜንም እስከ ፔንቴ ፕሮቴስታንት ሁሉ እሱም ጋዲሳም ኢዮብም ምናምን ተሰብስበው ሁሉ በሚዲያ ላይ አንድ የጠፋ ወንድም የተመለሰ ወንድም እንዲህ አይደለም በማለቴ ሲሰድቡኝ ሲያላግጡኝ የኦርቶዶክስ ተዋሕዶ ቤተክርስቲያንን አንቦራጨቀው ምናምን አንድ አንቦራጨቀው እኮ እናውቃለን። ስለዚህ እነዚህ ልጆች አንደኛ ገና ናቸው። እዚህ ሚዲያ ላይ ድምጽ ተገኘ ተብለው በቃ ዘራፍ ለኦርቶዶክስም ለምኑም ሰው ማያውቅ ኦርቶዶክስን እነሱ የመሰረቷትና በቃ በእነሱ እጅ እስኪመስል ድረስ ሚዲያው ላይ ነው የምንድነው የቲክቶክ ሲኖዶሶች ብለናቸዋል። እኛ ነን ያላቸው። በዚህ ትምህርት ላይ አንድ ብቻ አይደለም ወደ 7-8 አለ። ከዚህ በፊትም ስንሟገታቸው የነበረው ቤተክርስቲያንም ዝም ብላቸዋለች። ከዛ የተነሳ እኔ ከነሱ ጋር ብዙ እንትን አይደለሁም። እኔ አልሰማሁም ብዙ ጊዜ። አሁን ምንድነው መካከለኛ? እሱ አሁን ሲናገር ሰምቼዋለሁ። ኢየሱስ ክርስቶስ መካከለኛ ነው። አዎ መካከለኛ ነው። ግን መቼ ነው መካከለኛ የሆነው ነው? ለምንድን ነው የሆነው? ኢየሱስ ክርስቶስ ለምን መጣ ነው? ከዛ በፊትስ ከአዳምና ሔዋን በፊት ኢየሱስ ክርስቶስ አይተሽ እንደሆነ በቃ ፍጥረት እንደው ፍጡር እስኪያደርገው ድረስ የተናገረው ቃል አለ። ፍጡር እስኪያደርገው ድረስ አይደለም ማንም የለም ምናምን ትፈቅጣታለህ እንጂ እንትን ትላታለህ ብሎ የሚናገረው ቪዲዮውን እሱን አየሁት። እንዴ ኢየሱስ ክርስቶስ ለምንድን ነው መካከለኛ የሆነው መቼ ነው የሚለውን ነገር እሱን በጣም ማየት መቻል አለብን። የሰው ልጅ ኃጢአት ባይሰራ መካከለኛም አያስፈልገው። ሰውና እግዚአብሔር እኮ ይገናኙ ነበር አይደለም? አዳምና ሔዋን አሉ፣ ሰውና እግዚአብሔር ይገናኛሉ። መካከለኛ የሚባል በመካከል እኮ የለም። በገነት ከእግዚአብሔር ጋር ለምንድን ነው መካከለኛ የገባው? ሰውና እግዚአብሔር ተለያዩ በኃጢአት ምክንያት። ስለዚህ ይሄንን ለማገናኘት ነው። አንደኛ ከራሱ ጋር እኮ ነው የተጣላ ነው። ከአብ ጋር ብንጣላ ከወልድ ጋር ተጣላን ማለት ነው። ከመንፈስ ቅዱስ ጋር ተጣላ። አንድ እግዚአብሔር በሶስትነት ተገልጦ አይደለም? ስለዚህ በዛን ጊዜ መካከለኛ ነበር ወይ? ስለኛ ነበር። ወልድ እኮ እግዚአብሔር ነው። መካከለኛ ግን ያደረገው ስጋ መልበሱ ነው፣ ሰው መሆኑ ነው። ከዛ በፊትማ መካከለኛ በመጽሐፍ ቅዱስ በደንብ ማየት እንችላለን። በእኛና በሰው መካከል ሰውና እግዚአብሔር ስለተለያዩ መላእክቶችን መካከለኛ ሆነው ስለኛ እኮ ጸልየዋል። ዘካርያስን ማንበብ ይቻላል። ስለኛ ጸልየዋል። መካከለኛ ሆነው አባቶች ጸልየዋል። አብርሃም ጸልየዋል፣ ሙሴ ጸልየዋል። ሁሉም መካከለኛ ሆነው አሁን ግን የኃጢአታችንን ስርየት ሰይጣንን ለማሸነፍ የዕዳ ጽሕፈታችንን ለመደምሰስ ደዌያችንን የህመማችንን ሁሉ ተሸክሞ እኛን ሆኖ ስጋን ለብሶ መካከለኛ ሆነ። ከዛ በኋላስ መካከለኝነቱን ደግሞ ለማን ሰጠ? ለሐዋርያት ሰጠ። ለእኛም የዓለም ብርሃን ናችሁ እኮ ብሏል
አይደለ? ማቴዎስ 5 እዚህ ጋር ይቅርታ ምንድነው ልዩነቱ? አሁን ለምሳሌ አንተው ካልከኝ ውስጥ ለመነሳት እና አብርሃምም አባቶችም ለኛ ጸልየዋል መሐከለኛ ናቸው ብለሃል። ኢየሱስ ክርስቶስም እንደዛ ነው እያልከን ነው። ግን አሁን በእና አብርሃምና በኢየሱስ ክርስቶስ መካከለኛ ሲባል ያለው ልዩነት መሰለሽ ኢየሱስ ክርስቶስ የማዳኑን ስራ የወንጌሉን ስራ ሰውና እግዚአብሔር ከራሱ ጋር የተጠላለ ገባሽ? መሐከለኛው ክርስቶስ መሐከለኛ ሆነ መጣ ማለት ማስታረቅ ነው። አሁን እነሱ ለምነው ከእግዚአብሔር ጋር ያለንን ማለት ዋናውን የኃጢአትን ስርየት መደምሰሻ የሚሆነው በክርስቶስ ነው። ክርስቶስ መምጣት አለበት እንጂ መካከለኛ የለም ብለን መደምደም የለብንም። የሱ መካከለኛነት ከአባቶች መካከለኛነት ይለያያል። ያ ማለት ግን ለመካከለኛ ያስፈልግም ብለሽ ማውጣት አትችይ። ልዩነቱ ነው ይሄ የሚለምን መካከለኛና ሰዎች ወይንም መላእክቶች ለምነው ከእግዚአብሔር ጋር ያገናኙናል። የክርስቶስ መካከለኛነት ግን ከራሱ ጋር ያስታርቃል። የማስታረቅ አገልግሎት የማስታረቅ አገልግሎት በክርስቶስ ነው። ከሄደ በኋላ ግን የማስታረቅ አገልግሎት ለማን የሰጠው? ለሐዋርያት ሰጠው፣ ለሚያምኑት። አንተን ላንብብልሽ። ለምሳሌ ቆሮንቶስን ብንመለከት በደንብ አዳምጪኝ፣ ጥሩ ጥያቄ ስለሆነ ነው። አሁን መካከለኛ ማለት አማላጅ ማለት አይደለም። መካከለኛ ማለት አማላጅ አይደለም። መካከለኛ ማስታረቅ ነው። አማላጅ ማለት መለመን ነው። አይሽ ልዩነቱ ይሄ ነው። ኢየሱስ ክርስቶስ አይለምንም ነው የምትለው? በስጋው ራሱ ማለምኗል፣ ወደ አባቱ ማልዷል። አሁን ምልጃ ማለት መለመን ነው። ማስታረቅ ማለት ደግሞ በመካከል ሆኖ ምን ማለት አንተም በቃ ያንን ደግሞ በክርስቶስ እንጂ በሌላ አልተደረገም። የማስታረቅ ስራ ያ ግን አሁን ያደርጋል አይደለም፣ ተፈጸመ፣ አለቀ በቃ። ሰውና እግዚአብሔር እኮ ታርቆናል። አንቺ ነሽ ያልታረቅሽው። አንቺ አለማመንሽ እግዚአብሔር ገና አሁን እኮ እግዚአብሔር ታርቆሻል። የማስታረቅ ቃል ግን ሰጥቶ ታረቂ እንልሻለን። እኔ አሁን ታረቂ ከእግዚአብሔር ጋር ልሻለሁ ካላመንሽ። እሱማ ታርቆሻል፣ ተፈጽሞልሻል፣ ሞቶልሻል፣ ተሰቅሎልሻል፣ ራሱን ሰጠሽ፣ አለቀ። በሱ በኩል አልቋል። በማን የቀረው? ከኛ በኩል፣ በአንቺ በኩል። ለምሳሌ ኢየሱስ ክርስቶስ ያድናል ይላሉ አይደለ? ፕሮቴስታንቶች ኢየሱስ ያድናል የሚል ወንጌል የለም። ኢየሱስ ክርስቶስ አድኗል ነው። አልቋል አይደል? ተፈጽሟል ነው። ኢየሱስ ክርስቶስ አስታርቋል እንጂ አሁን መካከለኛ አይደለም። ጨርሷል መካከለኝነቱን፣ አልቋል፣ ተፈጽሟል። የተፈጸመ ቃል ግን ለኛ ሰጠን። ሰዎችን ምን እንላለን? ታረቁ ብለን ምን እንላለን? እንለምናለን። ላንብብልሽ። እንትን ካልሽ እየጠየቅሽ ካልገባሽ ችግር የለም፣ ማፋጠጥ ምናምንም ትችላለሽ፣ ችግር የለውም። እንደ እግዚአብሔር ቃል ይኸው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ምን ይላል? ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ምን አለ? አሁን መካከለኛ ከራሱ ጋር ምን አለ? ካስታረቀ ጨርሷል። እስቲ ሙሉ አንብብልንና መጀመሪያ ስንት ላይ እንደሚገኝ ሁለተኛ ቆሮንቶስ 5 ቁጥር 18። እሺ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን ምን ብሏል? ካስታረቀን አልቋል። የማስታረቅም አገልግሎት ከሰጠን ለኛ ምን ሰጠን? ታረቁ ብሎ አገልግሎቱን ሰጠን። አሁን ማን ነው መካከለኛ የሆነው? እሱማ መካከለኛ ሆኖ ጨርሶ ሄደ። አሁን ማን ሆነ? ጳውሎስ እኮ አለ ለኛ ምን አለ? ሰጥ ልጨርስልሽ። እሺ ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙ ከራሱ ጋር ያስታርቅ ነበርና ከራሱ ጋር ያስታርቅ ነበር። አሁን እኮ ይኸውልሽ አንቺ አይደለሽም። ያንቺ ያለማመን አልታረቅሽም። በእግዚአብሔር ዘንድስ ታርቆሻል፣ ተፈጽሟል። አሁን መካከለኛ ብለሽ ምን የምትይው ነገር የለም። ክርስቶስ አሁን መካከለኛ እኮ አይደለም። አሁን መካከለኛ አይባልም ነው። አልቋል፣ ተፈጽሟል። መካከለኛ የሚሆኑ አንቺ ነሽ ወንጌልን ይዘሽ ስትሄጂ። ይኸው ሐዋርያቶች ወደ ታች ልሂድልሽ። እሺ በደላቸውን አይቆጥርባቸውም ነበር። በደልሽ ለምንድን ነው የማይቆጠረው? መካከለኛ ሆኖ ስላስታረቀሽ አይቆጠርብሽም። ይሄ የምስራች ነው። ቆይ በኋላ እነግርሻለሁ። በእኛም የማስታረቅ ቃል አኖረ።
አሁን መካከለኛ ማን ሆነ? አልቋል። የተፈጸመውን ቃል ምን እንላለን? ታረቁ ብለን እንለምናለን ይላል እዚሁ። የማስታረቅ ቃል በእኛ ባንቺ ውስጥ አለ እኮ ክርስቲያን ስትሆኝ። ክርስቶስ ምን ብሎልሻል ትያለሽ? ተሰቅሎልሃል፣ ሞቶልሃል፣ ተነስቶልሃል ብለን ገናን፣ ፋሲካን፣ መስቀልን፣ ትንሣኤ ሙታን እያከበርና ለምን ያለቀ ስለሆነ እኮ ነው። አየሽ የኦርቶዶክስ ተዋሕዶ ሃይማኖት ትልቁ ደስ የሚልሽ ተፈጸመ ነው የምትይው እንጂ ገና ይፈጸማል አይደለም። ታርቀናል ነው። እሱ ታርቆሻል። አንቺ ነሽ የቀረሽው። አንቺ አልታረቅሽም ማለት እግዚአብሔር አሁን ከእግዚአብሔር ጋር ታረቁ የሚል ቃል ነው እንጂ መካከለኛው ሆኖ የሚፈጽመው ነገር ክርስቶስ የለም። ያው አልቋል፣ አለቀ በቃ። ግን እዚህ ጋር አሁን በደልሽን አይቆጥርብሽም ብለኸኛል። እንዴት ነው አሁን እኔ በበድል አይቆጠርም ነው ወይስ ያን ጊዜ በደልሽ ተነስቶልሻል እኮ? ምንድነው የቀረው ግን? አሁን የምስራችሁን ቀስ ብዬ ልንገርሽ፣ እቺን ልጨርስና በእኛ የማስታረቅ ቃል ነው እንግዲህ ከእግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን አለ። አሁን ለማኙ ማለት ይሄ ስልጣን ለማን ተሰጠ? ለሐዋርያት ጨርሷል እሱ። አሁን እሱ ታረቁ ከእግዚአብሔር ጋር እያለ ነው ክርስቶስ። እንደ አምላክ እኮ ሆኗል። አሁን እኮ ፈራጅ ነው። በስጋ ወራቱ ግን ለምኗል እኮ። በስጋ ወራቱ የሚሰሩትን አያውቁምና ይቅር በላቸው ብሏል። በስጋ ወራቱ ሰይጣን እንደ ስንዴ ሊያበጥራችሁ በመካከላችሁ እኔ ግን ስለእናንተ ለመንኩ ብሏል። በስጋ ወራቱ በብርቱ በወራው የምታነው በብርቱ ጸሎትና እንባ ወደ አምላኩ ለመነ ተሰማለት ይላል። በስጋ ወራቱ አሁን ይሄ ስጋ ወራቱ ነው መካከለኛ የሆነው። አሁን ፍጹም ሰው ፍጹም አምላክ ሆኖ ስለሄደ በቃ ልክ እንደዛ እንዳሰብ ነው። አሁን የማስታረቅ ቃል ነው ያለን እኛ። ምንድነው ብትይ አዳምና ሔዋን ባጠፉት ጥፋት የሰው ልጅ ምን ሆነ? በቃ ከእግዚአብሔር ተለየ። የሰው ልጅ ከእግዚአብሔር ተለየ። ስለዚህ ሰውና እግዚአብሔር አልተገናኙም። ሰውና እግዚአብሔርን ያገናኘ ማን ነው? አንደኛ እመቤታችን ቅድስት ድንግል ማርያም ነች። ከሷ ምን ሆነ? ሰው ሆነ፣ ስጋን ለበሰ፣ ነፍስን ወሰደ አይደል? ስለዚህ እሷ መሀል ያለች እኮ እንዴ ሰው የሆነው በሷ እኮ ነው። የማስታረቅ አገልግሎት ወይንም የሚሰራውን ስለኛ የሆነውን ነገር የሚፈጽመው እሱ ቢሆንም ከሷ ግን ምን ብሏል? መካከለኛ ሆና ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትወልዳለች። አማኑኤል ማለት እግዚአብሔር ከኛ ጋር በማን ሆነ? ምንም ጥያቄ የለውም። በእመቤታችን ነው ስጋን የወሰደው። እሱንም መካከለኛ ማለት ትችላለች። የክርስቶስ መካከለኝነት የእመቤታችን መካከለኛ የሌሎቹ ይለያል። እሷ በመውለድ መካከለኛ ሆነች፣ ሌሎቹ ደግሞ በመለመን መካከለኛ ሆነ። ክርስቶስ ግን ራሱን በመስጠት ነፍሱን በመስጠት ምን ሆነ? መካከለኛ ሆነ። አሁንስ ሄደ፣ ተፈጸመ። የምስራች ነው ያለንበት። የምስራች የተፈጸመ ነው። ለምሳሌ ሎተሪ ደርሶልሽ እቴ ሎተሪ ሊደርስሽ ነው የምትባየው ወይ ሎተሪ ደርሶሻል እና ይውሰጂ? መካከለኝነቱን ፈጽሟል ነው። አሁን እኮ ልክ የማማለድ አሁን እኮ ቀስ ብሎ ማማለድ ሊሉት እኮ ነው። አልተናገረውም፣ መናገሩ አይቀርም ወደፊቱ። ይሄን ካለ ቤተክርስቲያን እንትን ልትለው ትችላለች። አሁን እኮ ንግግሩ እንደዛ ነው። እኔ ታረቂ ልሻለሁ፣ አንቺ መካከለኛ እኮ ነኝ እኔ ከእግዚአብሔር ጋር። ሌሎች የማያምኑ ወደኛ እኔ ለምሳሌ ተነገረኝና መጣሁ። ሰዎች እኮ ነው ነግሮኝ አይደል መካከለኛ ሆነ ወደ ሃይማኖት የመጣው። ማን የነገረኝ? ሰዎች ናቸው። የማንን ቃል ይዘው? የኢየሱስ ክርስቶስ የእግዚአብሔርን ቃል ይዘው። ያው ቅድም የነገርኩሽ። ስለዚህ መካከለኝነቱ ተፈጽሟል። አሁን ራሱ ጋር እኮ ነው። ለምሳሌ አንድ ቦታ ቆይ በኋላ አንዳንድ እንትን እላለሁ። እዚህኛው ጋር ግን እንትን ያላለሽ ነገር ካለ ላጥራልሽ። የምስራች ነው። የምስራች ማለት ምን ብሏል? ወንጌል ማለት እኮ ዩጎናይል ከሚል ከግሪክ ቃል ነው የመጣው። የምስራች ማለት ነው። የምስራች ምን ያለ ነው? የተፈጸመ ነው አይደል? ስለዚህ ለሰዎች የምትናገር ምን ያለ ነው?
ይፈጸማል ነው ወይስ ተፈጸመ? ስለዚህ ኢየሱስ ክርስቶስ አሁን መሐከለኛ ነው ማለት እንችላለን አንችልም? ኢየሱስ ክርስቶስ ለምን ማን በቃ እኮ ጨረሰ። መሐከለኝነቱ እኮ የተፈጸመ ነው። ኢየሱስ ነው ክርስቶስ መሐከለኛ የተፈጸመ ነው በሰውና ላምብልሽ። አንደኛ ጥቅስም ተሳስቷል። ጥቅስም አያውቅም። አንደኛ ቆሮንቶስ ምዕራፍ 2 ምናምን አለ። ጥቅሱ ራሱ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው። አይስ ጥቅሱን ራሱ ተሳስቶታል። ጥቅሱ በዛው አጋጣሚ የምታየን ከሆነ ሌላ ጊዜ አቸኩል ሚዲያ ላይ ጥቅሱን አስተካክል ስትናገር ማስተካከል አለብህ። ያው ላምብልሽ አንደኛ ጢሞቴዎስ ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 በደንብ አዳምጪ። እሺ ይሄንን የጠቀሰው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው በእግዚአብሔርና አሁን አንድ እግዚአብሔር ሲል ምን ማለት ነው? አብም እግዚአብሔር እኮ ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። አንድ እግዚአብሔር በመለኮትነቱ ባገዛዙ በፍርድ ገባሽ አንድ እግዚአብሔር አለ። እግዚአብሔር ደግሞ በሶስትነት ተገለጠ አይደለ? አብ አለ፣ ወልድ አለ፣ መንፈስ በስም በአካል በግብር ደግሞ ሶስት ናቸው። አሁን አንድ እግዚአብሔር ሲል አብም አለ፣ ወልድም አለ፣ መንፈስ ቅዱስም አለ በእግዚአብሔርነት። በደንብ አዳምጪ እሺ። በእግዚአብሔርና በሰው ሲል በማንና በማን ማለት ነው? አሁን በእግዚአብሔር ሲል አብን ነው አይደል የምታስቢው? በእግዚአብሔር ነው ያለው፣ አንድ እግዚአብሔር ነው ያለው። አብም ወልድም መንፈስ ቅዱስ አንድ አምላክ። አብም አለ፣ ወልድም አለ፣ መንፈስ ቅዱስም አለ። በአብ በወልድ በመንፈስ ቅዱስ መካከል ልዩነት አለ? አሁን ልዩነት ያደረገው ምንድነው ሲባል ይሄው አንድ አለ፣ እሱም ሰው የሆነው ሰው በመሆን ምን ሆነ? ሰው በመሆን ልዩነት መጣ። ሰው ነው ልዩነቱ እንጂ በአምላክነቱ አይደለም። ሰው ሆነ። አሁን መካከለኛ ያደረገው ምን ስለሆነ ነው? ሰው ስለሆነ። ሰው ለምንድን ነው የሆነው? ሰው የሆነው እሱም ሰው የሆነው ክርስቶስ ኢየሱስ ነው። ምን ራሱን ለሁሉ ቤዛ ሰጠ። መቼ? የዛሬ 2000 ምናምን ቤዛ የሆነ አሁን ነው አይደለም፣ ቆርጦታል። በሰውና በእግዚአብሔር መካከል ነው ሲል የነበረው፣ ወደ ታች አልወረደም። ሰው ስለሆነ ቤዛ ስለሆነ ምትክ ስለሆነ ስለኛ ሊሞት ስለኛ ሊሰቀል የኛን ፋንታ የኛን በደል የኛን ኃጢአት የኛን ቁስል የኛን መተላለፍ የኛን በደል እንዳለ ሊወስድ እሱ ስለኛ ኃጢአት ሆነ ይላል እኮ። ኃጢአት የሆነው ስጋ ስለለበሰው ነው። በመለኮትነቱ ኃጢአት ሊሆን ይችላል እንዴ? አይችልም እኮ። ፍጹም ሰው ሆኖ መጣ። ፍጹም ሰው ሆኖ ስለመጣ የኛን ሁሉ ሊሸከም ቤዛ ሊሆን ሰው ሆነ፣ መካከለኛ ሆነ። መካከለኝነቱ ሰው ሲሆን ከራሱም ጋር ከአብ ጋር ከመንፈስ ቅዱስ ጋር ከአንዱ አምላክ። አሁን እቺን ግንጥል ተደርጋ ወጣች። ልክ እንደ ወልድ ኢየሱስ ብቻ መካከለኛ የሆነው ከራሱም ጋር ነው። ከራሱ ጋር ምን አለናል? አስታረቀናል አይደለ? እኛ እኮ የተጣላ ነው ከአንድ እግዚአብሔር ጋር ነው። አሁንም ሰው የሚጣለው ከአንድ እግዚአብሔር ጋር ነው። አንድ እግዚአብሔር በሶስትነት ተገልጧል፣ በስም በአካል በግብር። ከእግዚአብሔር ጋር ተጣላሽ ማለት ከአብም ከወልድም ከመንፈስ ቅዱስ ጋር ተጣላሽ ማለት ነው። አብ አዳኝነቱን ልጁን በመላክ አዳነን። ወልድ ራሱን በመስጠት አዳነን። መንፈስ ቅዱስ ሕይወትን በመስጠት በመስረት እያዳነን ነው። ኢየሱስ ሕይወት ይሰጣል። አዎ አብም ሕይወት ይሰጣል፣ መንፈስ ቅዱስም ሕይወት ይሰጣል። ኢየሱስ ክርስቶስ ጌታ ነው፣ አብም ጌታ ነው፣ መንፈስ ቅዱስም ጌታ ነው። ኢየሱስ ክርስቶስ ወልደ እግዚአብሔር ነው፣ አብም እግዚአብሔር ነው፣ መንፈስ ቅዱስም አትለያዩ። በስም በአካል በግብር ግን ትለያያቸዋለሽ። እሺ ግን እዚህ ጋር ቅድም ምን ብለኸኛል? አሁን ኢየሱስ ክርስቶስ ታርቆናል ብለሃል። አስታርቆ በቃ አስታርቆ ይሄው ከሱ ጋር ያለውን ታርቆ ጨርሷል። ከኛ ጋር ነው መታረቅ የቀረም ብለሃል። አንቺ ነሽ የቀረሽው። ምን ያላለ ያላመነው ሰው ምን አላለ? ስለዚህ አሁን እኛ የምንታረቀው ብለህ ታስባለህ አንተ? ከራሳችን እንዴት ነው የምንታረቀው ብለህ ስታምኚ ነው። ይሄን የምስራች አየሽ፣ ቤተክርስቲያን ይሄንን የምስራች ምን ትያለሽ? ለኔ ብሎ ተሰቅሏል፣ ሞቷል፣ ተነስቷል፣ ይሄ የምስራቹ የኔ ነው ብለሽ ስታምኚ ያ የተፈጸመልሽን እርቅ ምን ብለሻል? ተቀበልሽው። ለምሳሌ ታርቀሃል ማለት ነው። አሁን አንተ እንደዛ ብለህ ስትቀበል
መጀመሪያ ታርቆሻል አንቺ አንተ ካንተ ይቀራውን ታርቀሃል ማለት ነው ልክ ስትገቢ ስታምን ስትቀበል ያልከውን የምስራቹን ስትቀበል ያ የተፈጸመው 2000 ዓመት ያንቺ ሆነ አሁን ትታረቂ እግዚአብሔር ይታረቅሻል ምናምን አይደል እግዚአብሔር ታርቆኛል እግዚአብሔር በደሌን ሁሉ አንጽቶታል እግዚአብሔር ኃጢአቴን ሁሉ ሰይጣንን ምን ብሏል ሰይጣን ተሸንፏል አልተሸነፈም ሰይጣን ተሸንፏል አይደል ግን መሸነፉን እኮ ካላመንሽ እምነት የሚያስፈልገው ለዚህ ነው ለምሳሌ አዳምና ሔዋን በገነት ውስጥ ነው ያሉት አይደል አዳምና ሔዋን ገነት ውስጥ ተቀምጠው እግዚአብሔር ምን አላቸው በፈቃዳቸው ገነት ውስጥ እንዲኖሩ ጠየቃቸው ምን አላቸው ይሄን ከበላችሁ ትሞታላችሁ ካልበላችሁስ አሁን የማን ፍቃድ ነው ገነት ውስጥ ነው ያሉት አይደል የማን ፍቃድ ሆነ የራሳቸው ፍቃድ አይንበላለን አሉ ከዛ ምን አሉ አሁንም በተለይ በዮሐንስ 3:16 ምንድነው የሚለው በእሱ የሚያምን የዘላለም ሕይወት እንዲኖራቸው እግዚአብሔር አንድ ልጁን ሰጠሽ አይደል የሰጠሽን ያንን ሁሉ ዋጋ የከፈለልሽን ላንቺ ብሎ ያለልሽን አለማመንሽ ጥፋቱ እግዚአብሔር ነው ወይስ ያንቺ ነው ግን አሁን እዚህ ጋር ካንተው ሐሳብ ጋር ያይዤ ለማንሳት አንዳንድ የኦርቶዶክስ ምዕመናን የሚሉት እዚህ ቪዲዮ ላይ ማለት ነው አይቻለሁ ብለኛል አይደለ ቪዲዮ ላይ ልክ ቪዲዮ ሲጀምር በፍጥረት ዓለም ኢየሱስ ክርስቶስ ማሐከለኛ ነው ብሎ ይጀምራል እንደዚህ ያለው ኢየሱስ ክርስቶስ አማላጅ ነው ለማለት እንዲመቸው ነው ይላሉ በፍጥረት ዓለም ብሎ ማለት ራሱ ኢየሱስ ክርስቶስ ፍጡር አይደለም ብለው ያነሳሉና ከዚህ ጋር በተያያዘ ሰሞኑን የተለቀቀ አንድ ቪዲዮ አለ ይሄ ቪዲዮ ምንድነው አይተው ከሆነ አላቅም ስለንት ነው የሚያነሳው ስለ ገድላትና ድርሳናት ነው እና ምንድነው ከይዛ ላይ ያለን ያለው ለኦርቶዶክስ ምዕመናን ይላል ዋናው ከዶግማ ጋር ተጣበቁ ሌላው ያልተዋጠላችሁ ይሄ ገድላት ድርሳናት ካለ እንትን ትላላችሁ ቀስ ብሎ ይዋጥላችኋል እያለንም ነው ያለው ይሄ ማለት ደግሞ ችግር የለውም ካለ ለምን ፍቅና አስተምሮ በጣም እንትን እያለ ነው እያሰፋን ያለው የሚሉ ምዕመናን አሉ እነዚህን አስተምሮቶች አንተ ከዚህ ጋር ያይዘህ ታስባቸዋለህ ወይስ አንድ ነገር ምን አለ መሰለሽ የመጀመሪያ መመሪያ የቤተ ክርስቲያንም የማንም መጽሐፍ ቅዱስ ነው ይሄ ምንም ጥያቄ የለው ይሄንን መጽሐፍ ቅዱስ አባቶች ሰብስበው ምን አሉ ሰጡ አሁን መጽሐፍ ቅዱሱ አልተዘጋም በኦርቶዶክስ በተለይ አልተዘጋም ለምን በሁለተኛ ጢሞቴዎስ ላይ ነው ምዕራፍ 3 ላይ ይሄ መጽሐፍ ለትምህርታችን ልባችን ለማቅናት የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ አለ የእግዚአብሔር መንፈስ ያለበት መጽሐፍ እሺ አሁን እኛ ያወራን ነው ስለ እግዚአብሔር ቃል ይሄን ቃል በሚዲያ ልታቀርቡ ነው አይደል ይሄው ስለ እግዚአብሔር ብለን አሁን የምናወራው እዚህ ውስጥ አለ እንዴ አሁን ያወራን እኮ ነው የኔና አንቺን እግዚአብሔር ቃል ነው ብለን ከዚህ ውስጥ ሰው ሊፈልግ ነው ማለት ገባሻል አባቶች ጽፈዋል ለሐዋርያቶች እንዲጽፉ አደረጋቸው መንፈስ ቅዱስ በአጋጣሚ ያው በክርስትና በነበረው መከራ መጻፍቶች ሁሉ ተበታትነው ነበር አባቶች ደግሞ 318 ሊቃውንት ሰበሰቡልን ከነ መመሪያው ሰጡን ለቤተ ክርስቲያን ደግሞ ስልጣን ተሰጣት አየሽ ስልጣኑ የማን ነው አሁን ቅድም እንዳልኩ ስልጣን ለማን ተሰጠ ለቤተ ክርስቲያን ሐዋርያት ሥራ ምዕራፍ 19 ቁጥር 20 ላይ ምን ይላል በክርስቶስ ደም የተዋጀች የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ ማንን ጳጳሳትን አለ ሾመ እንዴ እግዚአብሔር ሾመ ስልጣንን ለማን ሰጠ ለቤተ ክርስቲያን ለጳጳሳት ጳጳሳት ናቸው እንዳለ እነዚህ አባቶች ተሰብስበው መጻፍቶችን ሰጡን አሁን ይኸውልሽ የትኛውም ሃይማኖት ብትሄጂ አይ ስትመጪ ይሄን ትቀበያለሽ ስትመጪ ያንን አይተቀበል ማንንም አይልሽ የትኛውም እምነት ጋር ብትሄጂ የዛን ዶክትሪን እንትን መቀበል ግዴታሽ ነው ካለበለዚያ ከዛ ቤተ ክርስቲያን ጋር ከዛ ቸርች ጋር አሁን ፕሮቴስታንት ጋር ብትሄጂ ሁሉ ሙሉ ወንጌል ምናምን የተለያዩ ናቸው አይደል ሙሉ ወንጌል ሙሉ ወንጌልን ዶክትሪን መቀበል አለብሽ ካለበለዚያ የሌላ ነሽ ማለት ነው የመሰረተ ክርስቶስ ነሽ ማለት ነው እንጂ ስታያቸው አንዱ ነው አይደለም የትም ብትሄጂ ሙሉን ትቀበያለሽ ግዴታም ነው እንዴ ምን ቤተክርስቲያን ብትፈልግ ትቀበላለህ የመጀመሪያው ልክ ነው ወንጌል ይሰበካል መባል የለበትም ግዴታ መቀበል አለባቸው ነው ማለት አሁን እኔ ማላቃቸው መጻፍቶች ሞልተዋል በኦርቶዶክስ ውስጥ አልቀበልም አይደለም ነው
አይ አልተዋጠልኝም የምትሉ ካለ ምናልባት ካላመናችሁበት በዛ ታምር ነው አልተዋጠልኝም የሚለው አልተዋጠልኝም ሄዶ አንደኛ በሚዲያ እንደዚህስ ማለት አንድ ሰው ካልገባው እኮ ሄዶ ይጠይቃል አይደለ ካልገባሽ መጠየቅ እንጂ አልተዋጠልኝም ግን አንዳንድ ነገር ደግሞ በመጠየቅ ብቻ የማይመለሱ ነገሮች አሉ የእምነት ተያቸው ልጅ አባቶች ነው የጻፉት እኛ በእኛ ዘመን እኮ አይደለም የተጻፈው በዛ ዘመን ተጻፈ በዛ ዘመን የነበረው ነገር ምንድነው ራሱ ከአባቶች እንትን ውጪ ጥያቄ ሲጠይቅ ነው መጽሐፍ ቅዱስ ይላል አይደለም የሚለው አባቶች ይላሉ አይደለም የሚለው ሁሉን አባቶች እንትን ይላሉ እንዴ አባቶች እኮ ነው የሚለው አይደለም ያውያቶች ከብብሎሽ ታዲያ ሁሉንም አባቶች የተሳሳቱ አባቶች የሉም እንዴ በቤተክርስቲያን ታሪክ እኮ ይታወቃል አሁን ግን ምንድነው የምታደርጊው ለምሳሌ አንቺ እኔ አሁን አንቺን አግብቻለሁ ልበል ስላንቺ እኮ ብዙ ነገር አላውቅም ግን እኮ ተቀብዬሻለሁ ሁሉን አለ የተቀበልኩት ከዛ ስንነጋገራለን ስላንቺ እያወኩ ይሄዳል የመጀመሪያ ሃይማኖትሽን ስትቀበይ ወይ እምነትሽ ስትቀበይ ወንጌል ነው የምትቀበዩ ቅድም ከዛስ ሁለተኛ ነው አዋልድ አይደል የተወለዱ አይደል የመጀመሪያው ያልገባውን ሰው የመጀመሪያው እንዲገባ ማድረግ በአንድ በኩል አሁን በዚሁ ማስተላለፍ ፈልገው ቤተክርስቲያን መጽሐፍ ቅዱስ ላይ ትኩረት እንድታደርግ ፈልጋለሁ እኔ መጽሐፍ ቅዱስ ላይ ትኩረት የሚያደርግ ሰው ምንድነው በተለምዶ አንዲ ፔንቴ ነው ምንድነው እየተባለ ተገፋ አሁን ያ ዘመን መቆም አለበት ቤተክርስቲያን መጽሐፍ ቅዱስ እዚህ ላይ ትኩረት ሲደረግ ሌላውስ አዋልድ አይደል ሁለተኛ ናቸው ሁለተኛ ምስክርነት ይሰጡሻል አባቶች የከፈሉት ተጋድሎ አለ የእግዚአብሔር ተአምራት እኮ እስቲ አሁን አንቺ እንደው መጽሐፍ ቅዱስ ላይ ትኩረት እንድታደርግ ስትል እስቲ ትንሽ ሰፋ ብታረጋኝ ሐሳብ ስለ ገድላትና ድርሳናት ላይ አለ ራሱ መጽሐፍ ቅዱስን በደንብ ትኩረት ስታደርጊው እንዳለ መጽሐፍ ቅዱሱ ገድል ነው እንደው አንቺ እንደው ባይመሮሽ አስቢው እንደው አሳ ነባሪ ውስጥ ሰው 3 ቀን ቁጭ አለ እስቲ እንደው ባይጻፍ እኔ መቼ ብነግርሽ ሔዋን እኮ እባቡን አናገረችው እባብ እኮ ነው አዳም እንዳለ ለእንስሳቶች ስም ሰጠ ይሄ ታምር አይደል ቀይ ባህር ተከፈለ አሁን እግዚአብሔር አይሰራም ይሄ ራሱ ገድላት ነው መጽሐፍ ቅዱስ ይወልሽ መጽሐፍ ቅዱስ ውስጥ ወንጌል አለ አሁን ብዙ ጊዜ በፕሮቴስታንት ምናምን ስትሄጂ አንዳንዱ መጽሐፍ ቅዱስ እኮ ወንጌል ነው ይልሻል መጽሐፍ ቅዱስ ወንጌል ብቻ አይደለም ወንጌል ለብቻው አለ የምኑ የምስራቹ ስለ ክርስቶስ መጽሐፍ ቅዱስ ግን ስለ ሰው ተጽፏል ስለ መላእክት ተጽፏል ስለ ሰይጣን ተጽፏል ሰዎች የተናገሩት ቃል አለ ሰይጣን የተናገረው አለ መላእክት የተናገሩት አለ ገብቶሻል ብዙ ነገር አለ መጽሐፍ ቅዱስ ውስጥ አንዱ ወንጌል አለ ወንጌሉን ደግሞ ለብቻው ቅድም የክርስቶስ የከፈለው ዋጋ አለ መጽሐፍ ቅዱስ እኮ ስለ አብም ተነግሯል ስለ መንፈስ ቅዱስም ተነግሯል ስለ መላእክቶች ተነግሯል ስለ ኪሩቤል ተነግሯል አው መጽሐፍ ቅዱስ ላይ ጥያቄ አልተነሳም አሁን ወደዚህኛ እኮ ነው ገድላት ሲል ከዚህ ውስጥ አውጥተው እኮ ነው አባቶች የሚከፍሉትን ገድላት ለምሳሌ የእምነት አባቶች አለ ዘግዝሬ አልጨርሳቸውም አለ አይደል ለምሳሌ ይሄው ዕብራውያን ግቢ ራሱ ክርስቶስ ምን አለ ልትሸከሙት አትችሉም ማለት ብዙ ነገሮች አይደል ልትሸከሙት አሁን አትችሉም በጣም ብዙ ነገሮች እኮ ተጽፎ ተቀምጠዋል ገና አሁን እኮ በብዙ ነገር እየወጣ ነው እኛ እኮ ልክ በቃ እዛ የተናገሩትን ይዘን መጽሐፍ ቅዱስ ብቻ ብሎ ሲሟገት አይቼዋለሁ መልሶ ደግሞ ገድላትን ብትቀበሉ ባትቀበሉ ሁሉና ዳኑ ከባድ ነው ማለት ምን ማለት ነው ታዲያ መጽሐፍ ቅዱስንም ልትዋ ገድል እኮ ነው መጽሐፍ ቅዱስን ልትዋ ታምር እኮ ነው መጽሐፍ ቅዱስንም ልትዋ ከዛስ እዛ ጋር ብቻ ያለውን የክርስቶስን ወንጌል ብቻ ልቀበላ ታምር ገድል ካላስፈለገኝ መጽሐፍ ቅዱስንም እኮ በቃ ልትዋ በገድልና በታምራት የታጨቀ ነው ከመዋችን እኮ በላይ ነው ይሄ መጽሐፍ ቅዱስንም ከፋፍሎታል ነው የምትለው አንተ በቃ አለ እኮ እኔ እኮ ሳምን ይሄንን እንዳለ ነው ማምነው አምን ዋናው እምነቴ ክርስቶስን ማመን ነው እሱ የመጀመሪያ መግቢያ ነው በር ነው መንገድ ነኝ አይደል ያለው እሱ እኮ መንገድ ነው በመንገድ ውስጥ ስንት ነገር አሁን ስመጣ ከዛ ቀጥታ መጣውና አየር ላይ ቁጭ አልኩ እዚህ በመንገድ ላይ ያለፍኳቸው ነገሮች አሉ አይደል ግን መንገዱን ይዤ እዚህ ቤት እንደምመጣ እርግጠኛ ነኝ አሁንም ክርስቶስ መንገድ ነኝ ያለሽ እኮ ወደ ራሱ ወደ አብም
ወደ መንፈስ ቅዱስ መቅረብ ማለት ነው። ለምሳሌ እኔ ወደ አብ ይዤያቸው እሄዳለሁ። ከኔ በቃ ወደ አብ ሲል አብ እዛ ጋር ተቀምጦ ወልድ እዚህ ጋር ምናምን አይደለም። በደንብ አዳምጪኝ ስለሚጠቅም። ወደ አብ ማለት ወልድን ብታገኘው አብንም አገኘሽው ማለት ነው። ወልድን ብታገኘው መንፈስ ቅዱስን። መንገዱ ማለት ክርስቶስ የከፈተልሽ መንገድ አለ። ስታምኚው እዛ መንገድ ውስጥ ትገቢያለሽ። በመንገድ ውስጥ ግን ትሄጃለሽ። በመንገድ ውስጥ ብዙ ነገሮች አሉ። አየሽ ሃይማኖትሽ መንገድሽ እኮ ነው። ገባሽበት? እኔ አሁን ገባሁ አይደለ? ስለ ኦርቶዶክስ ተዋህዶ ለማወቅ እኮ ገና እየሄድኩ ነው። ገና አሁን ለመመስከር እየመጣሁ ነው እንጂ ምንም አሁን ቁጭ ብዬ ቤት ያሳልፋለሁ። በእውነት ነው የምልሽ፣ በእውነት ያው በዚህ ዘመን ትዕግስት ስለሌለን ስለሚሰለችን፣ በተለይ አሁን ቲክቶክ መጣ፣ አጫጭር ነገር ወደ ገደለው የሚባል ነገር መጣ። ዝም ብሎ ወደ ገደለው በቃ ወደ ገደለው ይባላል። ቁጭ ብለሽ ጊዜ ስትሰጪ ሌላ እድሜ ትለምኛለሽ። 300 400 ዓመት ሙላልኝ። አሁን በቀደም እያጠናው ነበር እንትናን ወለደ በሚደንቅ ሁኔታ በሚደንቅ በቃ አሁን የቃየል ዘር ይላል የለም አልፏል። ሌሎች አየሽ ይሄንን መልሽ ምን መሰለሽ መጽሐፍ ቅዱስን ብቻ ወንጌልን ብቻ የምትይ ከሆነ መጽሐፍ ቅዱስን ሙሉ ምን አላልሽው አልተቀበልሽውም። እዚህ ውስጥ ገድላት አሉ በጣም አባቶች ደግሞ ሰጡሽ። አሁን በቀደምም እንዴ ተወገዛለ አይደለ? ያው ብዙ ለነሱ አሳልፈሽ ስጪ። በቃ ለጳጳሳ ስልጣን ሰጣ አይደል? በቃ ስልጣኑ ለቤተክርስቲያን ስጪ። ብድግያሽ እንትን አለ ማለት ሰሞኑ እያልን እኮ ነው አባቶችን አትሳደቡ በሚል 4 3 እኮ እንትን እያልኩ ነው። ለምን ጥቅስ አወቅሽ ማለት መንፈሳዊ ነገር አወቅሽ ማለት አሁን ገድላት ትቀበላለህ አትቀበልም አይደለም የሚባለው። ኦርቶዶክስ ተዋህዶ ሃይማኖቷ ልክ ነሽ ብለህ ትመጣለህ። ወንጌል አላት። አዎ ይኸው የምስራቹ ነው እየነገርኩሽ አይደል? ከነዛ በተለየ የምስራቹ ወንጌል አላት። እንደ ኦርቶዶክስ ተዋህዶ ጥርት ያለ ወንጌል፣ ጥርት ያለ ስለ ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ቁርባን፣ ሚስጥረ ሙታን፣ ሚስጥረ ትንሣኤ ሙታን አላየሁም። ጥርት ያለ ወንጌል። በዚሁ እይታ ጋር ያይዘን ብናነሳው ያንተን እይታ ባቅ አኬል አንተ ምን አይነት ምእመን ነው? ምልከታን እንዲሁ ብታጋራ ምን አይነት መምህር ነው? የኦርቶዶክስ መምህር ነው አንተ ወይስ ምን አይነት መምህር? እኔ በቃ ማለት የሆነ ፕሮቴስታንት እየሰበከኝ ነው ሁሌ። እኔም ደግሞ የምሰብከው ነው የሚመስለኝ። በፍጹም ምንም እንትን እኔ የምሰብከው ስትል ደወዛ ያለው እዛ የምሰብከው አይነት ይመስላል ነው። አንድ አይነት ነው። ጨዋታ ነው። ጨዋታ ማለት በቃ ጨዋታ ነው ያዙት። ቡድኑ በጣም አደገኛ ቡድን ነው። ቡድኑ እኔ አልተመቸኝም እኮ ለምን እኔ ነኝ ያልተመቸኝ። ከዛ እሱ ያኬ ጠላት ምናምን ይሉኛል። እኔ ያኬ ጠላት አይደለም። ምንም አልተመቸኝ። እንኳን እሱ አይደለም ብዙም የማይመቹ ሰዎች አሉ እዚህ ሚዲያ ላይ። እኔ እውነቱን ልንገርሽ ሚዲያ ላይ ኦርቶዶክስ ብትል ብታስቆም ማንም ባይመጣና ለጊዜው እንትን ነኝ ምናምን እንዲህ ምንም ጥቅም አላየው ከጉዳት ውጪ። ሰዎች ተመለሱ ምናምን ይሉናል። እኔ በሚዲያ አይደለም የተመለስኩት። አዎ ግን እዚሁ ጋር እንደው ይቅርታ ላቋርጥህና አያይዘን ብናነሳው ደስ የሚለኝ ሰሞኑን የሰራኸውን አንዳንድ ቲክቶኮች አይቼ ነበረ። መምህር ግሩም ወርቁ ያስተማሩት ቪዲዮ ትንሽ ተቀንጭባውታ ነበረ። በሳቸው ዙሪያ አንዱ ለቪዲዮዎች ሰርተሃልና እንዲሁ አልተመቸኝም ይያልክ ነበረ። ያንን አስተምሮ አሁን ደግሞ አንተ ያወራኸኝ ነገር አለ። የአባቶችን አስተምሮ መቀበል አለብን እያልክ ነው አምነናል ብለን ስንመጣ ያኛው ቪዲዮክ ደግሞ ይሄ ነገር ትክክል አይደለም ብለህ ደግሞ እነሱን ደግሞ ትወጣለህ። ያ ቪዲዮ ምንድን ነበር? በጣም ጥሩ ላስታውስክ ቪዲዮን ታስታውሳለህ? አስታውስኩት። ሰው እግዚአብሔርን ክዶ በቤታችንን ካመኑ ብለው ተናገሩ። ታዲያ ይሄ ማለት እኮ ዝም ብለሽ አስቀድም አልኩሽ መጽሐፍ ቅዱስ ግን ይቅርታ ላቋርጥህና ሙሉን ቪዲዮ አይተከዋል ወይ? ሙሉ ስለበለያሰብ እኮ ነው የሚናገረው። ሰሞኑንም የሰጡት በዛው ዙሪያ ቪዲዮ አለ። ስለበለያሰብ እኮ ነው። በለያሰብን እንዴት እንደዳነ ነው አይደለ? ታሪኩ እኮ ስለበለያሰብ ነው። እመቤታችን ስንት 79 ነፍሳትን እንትን ያለ ነው እኮ እሱን ወስደው እኮ ነው። ሰውየው እኮ እግዚአብሔርን አልካደም። በዛ ላይ ብናየው ሰውየው ምን ያለ ነው? ያደከመ ነው በክርስትናው። በታሪኩ ስናየው ያቃል እኮ አንድ ሰው ስለእመቤታችን አወቀ ማለት ስለ እግዚአብሔር ካላወቀ ብቻዋን እመቤታችንን እንዴት ሊያውቅ ይችላል? ብቻዋን ነች እንዴ እመቤታችን? እስቲ ስለ እመቤታችን ብቻዋን የሚታወቅ ነገር አለ? እስቲ ንገሪ።
አለ? ያ በላይ አሰብ ብቻውን ድሮ ያቅ ነበር ከተባለ ብቻውን ስለመቤታችን ያቅ ነበር ወይ ነው ጥያቄው። ላንቺ ነው ጠይቅሽ። ስለመቤታችን የሆነ ነገር ቢነሳ ብቻዋን ይታወቃል? ስለመቤታችን ግን ይቅርታ አድርግልኝና ማለት እኔ ያየሁት እኔ ጋር የደረሰው ቪዲዮ እሳቸው አሁን በቅርቡ ደግሞ ድጋሚ የሰጡት ኢንተርቪው አለና ስለ በላይ ሰብ ታሪክ አይደለም አሉ እኮ አነሱ እኮ መንገድ ላይ በጣም ባለ ሀብት የነበረ እኮ ባለ ሀብት አደሱ አይደለ? በላይ ሰብ ስንት ነፍሳትን የበላ ነበር? 79 አዎ እኮ ግን ሀብት እንዲሰጠው ብሎ በላይ ሰብ በመቤታችን ስም ለምኖ መንግስተ ሰማያት ገባ ነው። ይሄኛው ታሪኩ ላመጣልሽ እኮ ነው። አንድ ሰው ይሄ መጽሐፍ ቅዱስ የእግዚአብሔር ቃል ነው። አንድ ሰው እግዚአብሔርን ሳያምን መቤታችንን ያቃታል ወይ? ግን ደግሞ በመቤታችንንም እግዚአብሔርን የሚያውቁ ሰዎች አሉ። በማመን በመቀበል መቤታችንን ብቻዋን እንዴት በምንም ስለመቤታችን ካወቀ እኮ መቤታችን የማንነት መረሻ ወደ ኢየሱስ ክርስቶስ መረሻ መንገድ ናት ይላሉ። አንድ ሰው መቤታችንን ሲያቅ ምንድነው የሚያውቀው? መቤታችን የማንነት መሆኗን ነው የሚያውቀው መጀመሪያ የኢየሱስ ክርስቶስ እናት መሆኗን። ስለዚህ ኢየሱስ ማን ነው ብሎ ነው የሚያውቀው? አምላክ ማለት እኮ ይኸውልሽ፣ መጀመሪያ ይኸውልሽ መቤታችንን አወቀ ማለት ማንን አወቀ ማለት ነው? እሺ ንገሪኛ። እግዚአብሔርን አወቀ እኮ እግዚአብሔርን አወቀ አይደለ? ያ ሰው እኮ እግዚአብሔርን መቤታችንን ምን አለ? አወቀ። እግዚአብሔርን ሳያቅ እግዚአብሔርን ክዶ እግዚአብሔር የሚባል የለም ብሎ መቤታችንን አመነ እኮ ነው ያሉት። በዛ ይድናል ሲሉ በምን ማለት መቤታችን ማን ነች? ይሄ ሰው መቤታችን ካለ ብቻዋን ማንን መቤታችን ብቻዋን ምን ብለሽ ተጋጭ የአምላክ እናት መሆኗን። ይቅርታ ግን አንተ ስለመቤታችን እዚህ ጋር ያለህ አንደርስታንዲንግ እንዴት ነው? ስለመቤታችን ስለማላጅነት አያይዘው ነው እያነሱ የነበረው በሰዓቱ። ይሄ እኮ ነው እግዚአብሔር ምንም የማያውቅ እግዚአብሔርን ክዶ አይ ብቻዋን እሷን ስላወቀ ካሉ ይሄ ትልቅ ስህተት ነው። ለምን አለግሽ? በፍጹም አይሆንም ሊሆንም አይችልም። ግን እግዚአብሔርን ገባ። አሁን እኮ የሰውዬ ደክሟል። ከዚህ በፊት እኮ ያቅ ነበር። በደንብ ተረጂ፣ ታሪኩን አንብቢው። ከዚህ በፊት እኮ በቤተ ክርስቲያን የሚመላለስ ለሀብት ብሎ ትቶ ነው አይደል ሄደው። አንድ ነገር ግን ትዝ አለው እኮ ነው። ስለመቤታችን ትዝ አለው። እመቤታችን ማን ብሎ ነው ትዝ ያለው? የአምላክ እናት አይደለችም ብሎ ነው ትዝ ያለው ወይስ በምንድን ነው ትዝ ያለው? በምንም ታሪክ እመቤታችንን የሚያነሳ ሰው ወይንም ማርያም መግደላዊት ካላለ በስተቀር እመቤታችንን አንድ ሰው ካነሳና ትዝ ሲለው ማን ነው ትዝ የሚለው? የማን እናት መሆኗ ትዝ ይሏል? ኢየሱስ ክርስቶስ። ታዲያ እና ያ ሰው አላወቀም? አላመነም? አየሽ፣ እሷ ትዝ ሲለው አመነ። እግዚአብሔር ኢየሱስ ክርስቶስ የአምላክ እናት መሆኑን አወቀ፣ ትዝ አለው። አየሽ፣ በዛስ አማላጅነቷ ምን አለው? አዳነው ነው እንጂ እግዚአብሔርን ክዶ። እግዚአብሔርን ካደ ማለት እኮ እሷም እኮ ከሷ ከስጋ ስጋ ከነፍሷ ነፍስ አምላክ ምን አልሆነም ማለት ነው አይደለ? ክደት ማለት እኮ እግዚአብሔርን ካደ ማለት እኮ እግዚአብሔር ሰው አልሆነም። የምስራች ለኔ ብሎ መጥቶ አልሞተም፣ ስጋን አልለበሰም። ስጋን አልለበሰም ብሎ ከካደ ስጋን ያለበሰው ነፍስን የወሰደው ከመቤታችን ነው። ታዲያ እንዴት ብሎ ነው ለብቻዋ እሷን እግዚአብሔርን ክዶ አለ? እንዴ እግዚአብሔርን ከካደ የአምላክ እናት መሆኗን አያውቅም ማለት ነው ይሰው። ሌላ መቤታችን ነው እንዴ እንትን ያመነው? እኔ ስለ መቤታችን ይኸውልሽ ቃላት ያጥረኛል ሁል ጊዜ። ለምን መሰለሽ? አምላክ ነው። እግዚአብሔር ነው። እግዚአብሔር አምላክ ነው። ምንም በዚህ ብትዩ ድንጋዮችም ምን ይሉታል? ያመሰግኑታል አይደል? አምላክነቱ ምንም ጥያቄ የለው። የሷ ከሰው ለሰው ተደርጎ ከዚህ በፊትም አይታወቅም ወደፊትም አይታወቅም። በእግዚአብሔር ሐሳብ ውስጥ ነበርች። አሁን መጽሐፍ ቅዱስ ውስጥ በብሉይ ኪዳን በደንብ ተገልጿል። ምን ብትመረጥ ነው እኔ የምለው? በቃ ምን ያህል ቢወዳት ነው። ለዛው አስቢው። ሐና ወልዳለች አይደል? ሳሙኤልን የሚያስደንቅ ነው አይደል? ይስሐቅን ወልዷል አብርሃም። የሷ እኮ የመውለዷ አምላክን እንደገና እግዚአብሔር ከሷ ጋር ነበር። ሰውና እግዚአብሔር ተለያይቶ ነበር። ከሷ ጋር ብቻ ነው የሆነው። ለመጀመሪያ ጊዜ እግዚአብሔር ከሰው ጋር የሆነው እሷ ነች። የመጀመሪያ እሷ ነች።
አምላክ ሰው የሆነባት እኔ እንዴት ብዬ ልግለጽልሽ? አንዳንዴ ያስኩኛል ጴንጤዎቹ ምናምን ዶ ልክ አዴታችን እኮ ነች የሆነ ሲያቀሉ ለፓስተር ሆኜ እንኳን እኔን አላቀልሉኝም። ፓስተር ስትባይ በቃ ነብይ ስትባይ ምናምን ያለሽ ወንበርሽ ተለይቶ አምላክን የወለደች እንዴ! ይሄ እኮ የራሱ ገድል ነው። ይሄ ራሱ ተአምር ነው። ገድል ብትቀበል ባትቀበል የሚል ሰው ካለ ይሄንንም እንዳይቀበል። ይሄ እኮ ገድል እኮ ነው፣ ተአምር ነው። አምላክ ሰማይ ዙፋኑ ምድሩ የእግሩ መረገጫ። እግዚአብሔርን እንዴት መግለጽ አቅቶት ኢሳይያስ እኮ በቃ መግለጽ አቃተው። እግዚአብሔር በቃ በዙፋኑ በምን አይነት በሁሉ ቦታ የሚገኝ ተወስኖ መጥቶ በሷ ተወልዶ ሰው ሆኖ የመጣ እግዚአብሔር እመቤታችንን እንዲህ ነው የምገልጻት፣ ከአይምሮ በላይ ነው። እንኳን እዚህ ላይ አንድ ጥያቄ ልጠይቅሽ። እመቤታችን ቅድስት ድንግል ማርያም በማማለድ ከሲኦል ወደ ገነት የማስገባት ስልጣን አላት። ምን ትላለህ? እዚህ ላይ ታማልዳለች የሚለው ከዚህ ጋር ቀጥታ የተያያዘ ስለሆነ አንተ ይሄንን አስተምሮ እንድትቀበለዋለህ። ስልጣን በሰማይና በምድር ተሰጠኝ አለ። ስልጣኔ ምን አልኳቸው? ለሰው እኮ ስልጣን ተሰጥቷል። እንኳን ለሷ ቢሆን ነው እንደሚቆሙ ሐዋርያቶች ስልጣን ተሰጣቸው። ይሄው ጳጳሳትን ስልጣን አሰጣቸው። ስለዚህ ከሲኦል ወደ ገነት በማማለድ ታድናለች። አሁን ይኸውልሽ ምን መሰለሽ የእግዚአብሔርን ስራ እናቆም የምንለው አሁን መጽሐፍ ላይ ደግሞ እንደዚህ አንወሰንም። እግዚአብሔር ዋናው ዓላማው ምንድነው? የማዳን ስራ ነው። ለምሳሌ የኤልሳ አጥንት ምን አለ? ሬሳውን አስነሳ ይላል አይደል? ለምን የእግዚአብሔር አጥንት አይሆንም? እግዚአብሔር አጥንት አለ? እግዚአብሔር አሁን አለ የለውም። ለምሳሌ የጳውሎስ እጅ ምን ይላል? ብዙ ተአምራትን በጳውሎስ እጅ ነው የሚለው። ጨርቁ ሁሉ እንትን ይላል። እግዚአብሔር ማዳኑ ነው አይደል? ከሲኦል ለምን እንደው ከሲኦል እንኳን እንደው ጥርግርግ አድርጎ እግዚአብሔር በፈለገው መልኩ ወደ መንግስተ ሰማያት ባስገባ ለሷ ስጣት አይደለም? ምን እናድርግ? እሺ ሐዋርያቶችን ለይ አይደለም? ምን እናድርግ? ቆይ እኔ እኮ እግዚአብሔር ተአምራትን ያደርጋል አለን አይደለ? እዚህ ላይ ብቻ ሊወሰን ነው? ተአምራት ከዚህ ከመጽሐፍ ቅዱስ ውጪ እግዚአብሔር አያደርግም የሚል ተጽፏል? አልተጻፈም እኮ። የተወሰነ ነገር የለም፣ ገደብ የለውም። የእግዚአብሔር ተአምር ማዳን ነው አይደለ እንዴ? መንግስተ ሰማያት የምትገቢው በምንድን ነው? የዘላለም ህይወት የምታገኙ ይኸውልሽ፣ የዘላለም ህይወት፣ መንግስተ ሰማያት፣ ጽድቅ፣ ቅድስና፣ ህግ ምናምን እሱን ልዩነቱን ጴንጤ እንዲህ ድምስስ አድርገውት ኦርቶዶክስ ጋር አስቀምጧለች። ይሄ ነገር እዚህም ገብቷል። ለምሳሌ መንግስተ ሰማያት የምትገቢው በምንድን ነው? እስቲ አንቺ ልጠይቅሽ እንደ ኦርቶዶክስ መንግስተ ሰማያት ነው ያልኩሽ። የዘላለም ህይወት በክርስቶስ ወይንም ስጋውን በመብላት ደሙ በመጠጣት የዘላለም ህይወት ታገኛለሽ። ልጅነት ደግሞ በመጠመቅ ታገኛለሽ። ጽድቅ ደግሞ ህግን በመፈጸምና መልካም ስራ በመስራት ጽድቅ ማለት ትክክል ማለት ነው። አሁን የዘላለም ህይወትን በክርስቶስ በማመን ትጸድቃለህ ይሉሻል። በክርስቶስ በማመን የዘላለም ህይወት ነው የምታገኘው። ጽድቅ ግን ትክክል መሆን በምሳሌው ስራ ነው። ተግባባን? መንግስተ ሰማያት በምንድን ነው የምትገቢው? እስቲ ለእግዚአብሔር ምህረት አይሽ አይደል? አሁን መንግስተ ሰማያት ነው ያልኩሽ። አሁን እናንተ የአባቴ ብሩካን ኑ ወደ እኔ አለ አይደል? ስጋ ባበልጥታችሁኛል። ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስተ ሰማያት ምን በሉ ላንብብልሽ። እንደው በኋላ ደግሞ በቃሉ እንትን ብሎ በደንብ አዳምጪ። የሰው ልጅ በክብሩ በሚመጣበት ጊዜ ከእሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኞችም በጎችም ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን፣ የአባቱ ብሩካን ናቸው። ግን እኔ ያነሳውልህ ያለሁት ከሲኦል እግዚአብሔር ልጅ እንደዚህ አሁን ለምሳሌ በክርስቶስ ካልሆነ መንግስተ ሰማያት አትወርሽ ምናምን ብለህ ዘጋሽው። በክርስቶስ የዘላለም ህይወት ነው የምናገኘው፣ ክርስቶስን በማመን። እግዚአብሔር ማዳኑ ብዙ ነው የምልሽ። በዚህ እንኳን በመራብ የተራበ ስታበይ፣ የተጠማ ስታጠጪ፣ የታረዘ ስታለብሺ መንግስተ ሰማያት ትወርሻለሽ። ስለዚህ በእሱ አማላጅነት ምን ችግር አለ? ይኸው ነብይን በነብዩ ስም ጻድቅን በጻድቁ ስም ምን ያጠጣ እና ያጽዋ አይደል እንዴ ያጠጣው? ስላመነ እኮ ነው።
በደንብ እንትን በይ ጻድቅም በጻድቅ ስም ነው ያለዋል ከዛስ የሚያጠጣ ላምብልሽ 10 አሁን እሷ እዛ ታስገባለች እንዴ እግዚአብሔር እኮ ነው የሚያስገባው አሁንም ቢሆን እኮ እኛ እናስገባው የማዳን ስራ ተሰርቷል እግዚአብሔር የሚያስገባው በሷ አማላጅነት ነው ብለ ተቀበላለህ ወይ ለምናል ቢፈየውልሽ ከፈለ አሁን ለምሳሌ እኔ ለምናለሁ የዓለምን ህዝብ አደንልኝ ያልኩት የዓለም ህዝብ ሁሉ ይደናል እሱ ነው አይደለም ያደረገው በለመነችው ያደርጋል ሁሉ ጊዜ ነው ያደርጋል አላውቅም ሁሉ ቀን ከሲኦል ዝም ብሎ በዛ ያወጣል ብትይ ያወጣል ብያለሁ በሷ አማላጅነት ሁሉ ጊዜ ላይ ያወጣ ይችላል እሱ እግዚአብሔር ነው እኮ አንድ ጊዜ ደግሞ የተጻፈ ደግሞ ተቀመጠልን ሌላ ደግሞ የተጻፈ ካለ እንቀበልና ደግሞ እንበል ቃል ኪዳን ተዘጋጅቷል አይደለ አዎ የሱ ነው ቃል ኪዳን አዎ እኮ አይ እና አሁን እንደ ኦርቶዶክስ አማኝነት በሷ ስም ቃል ኪዳኖች አሉ አይደለ ቃል ይገባላት እኮ አሁን እሱን ሁሉንም ላይ ያደርጉ ይችላል ነው ያልከኛለሁ እኔ ይኸውልሽ የማዳን ስራ እግዚአብሔር ነው አሁን እንደዚህ አይነት ነገሮች ታምራቶች ላይ ምናምን መግባት አልችልም ለምሳሌ ቀይ ባህር ከዚህ በፊት ተከፍሏል አሁን ለምን አይከፈልም እንዲሁም አሁን እኮ ይሄ ነገር ከታምረ ማርያም ጋር እንትን ሊል ይችላል ገብቷል ይኸውልሽ አሁን ምን አለ መሰለሽ የተዛባ ነገር ስለተባለ አሁን ከኔ አፍ የሚጠበቅ ነገር አለ አሁን እንዲህ እየጠየቅሽ አሁን ለቅሞ እንትን ሊል ይችላል ሊልቀመው ነው ጉዳይ አይደለም አሁን ታምራትን ገድላትን ይኸውልሽ በጣም መጥፎ ነገር 67 ዓመት ምናምን ተብሏል ተዘርቷል ይሄ ስራ የማን ስራ ነው እዛቁ ይኸውልሽ መጽሐፍ ቅዱስ ውስጥ እኔ እንደ ፕሮቴስታንት መጽሐፍ ቅዱስ ውስጥ ውጪ ያለ አለ ብያለሁ ግን ያሉ ይመስልሻል አይደል አሁን አዛቡት ታምረ ማርያምን እንዴት ነው የምናደርገው ከምን ጋር ያገናኙታል ሁሉ ጊዜ ከዘላለም ህይወት ጋር እኔ ደግሞ እየለየልሽ ነው የዘላለም ህይወትና መንግስተ ሰማያት ይለያያሉ የዘላለም ህይወት ተቀብለሽ መንግስተ ሰማያትን ላትወርሺ ትችያለሽ ለምን የጽድቅ መንገድ አለ የጽድቅ መንገድ አለ አሁን መንግስተ ሰማያትን አይደለም የሚወርሺው ህይወትን ያገኘሽው ልጅ ሆነሻል ይሄንን ልጅነት ለምሳሌ እኔ የጠፋው ልጅ ነበርኩ አይደል እሺ የጠፋው ልጅ እኮ ነኝ ልጅነቴ እኮ አልተወሰደም የጠፋው ልጅ ነኝ ምንም አላገኝ ውርስም አላገኝ ምንም አላገኝ ውርስም አላገኝ ነኝ እኔ ጠፍቼ ሄጃለሁ ስመለስስ ልጅነቴ ምናምን እኮ አይደለም እንትን ያለው አሁን ውርስ ማገኝበት መንገድ ውስጥ ተመልሼ መጣሁ ከመንገዱ ወጥቼ ነበር ስለዚህ እግዚአብሔር የማዳን ስራ መክብብ ላይ ላንብብልሽና በጣም በዚሁ ለተመልካቾች ላንብብላችሁ መክብብ ምዕራፍ 11 ቁጥር 5 እንትን ደስ የሚለኝ ከመጽሐፍ ቅዱስ ማስረጃ ሳወጣ ምናምን ይመቸኛል እሺ የመክብብ ያ እንዲህ ስትሳወጣ ከመጽሐፍ ቅዱስ እንዲህ ሲወጣ ሌሎች እምነቶችም ስለሚከታተሉት ይሄው መክብብ 11 ቁጥር 5 ላይ ተመልከች ነፋስ እንትን የነፋስ መንገድ እንዴት እንደሆነች አጥንትም በርጉዝ ሆድ ውስጥ እንዴት እንድትዋደድ እንደማታውቅ እንዲሁ ሁሉን የሚሰራ እግዚአብሔርን ስራ አታውቅም በቃናክ ንፋሱ ግን አለ እንላለን አይደል በእግዚአብሔር ስራ ውስጥ ነው የሚልሽ እግዚአብሔር ደመደመ አሁን የሰው ልጆችን ኃጢአት ቅድም እንዳልኩሽ የሰው ልጆችን ኃጢአት የሰው ልጆችን በደል የሚያስተሰርየው ክርስቶስ መጥቶ ሞተልን ያንንማ በቃኩ አሁን መንገድ ውስጥ መግባት ነው ከመንገዱ ውጭ ግን እግዚአብሔር እንዴት ይሰራል አናውቅም አሁን ይሄንን አልኩሽ እኮ ተአምራት ገደብ የላቸውም አይገድምም አንቺ አይደለሽም እግዚአብሔርን አይ በመቤታችን ከሲኦል አያወጣም ያወጣል ብለሽ አንቺ አይደለም የምትዩ አንቺ አትወስኚውም እግዚአብሔር ከፈለገ በቃ ምንም ማድረግ ይችላል ለምሳሌ ባንተ ሺህ ትውልዶችን አደናለሁ ይላል አይደል ሺህ ትውልዶች እኮ ነው የሚለው አይደል ቃል ኪዳን በብሉይ ኪዳን ባንቺ ምክንያት ሺህ ትውልዶችን አደናለሁ አብርሃምንስ ከዘርስ እስካሁን ድረስ እስካለንበት ቃል ገብቶለታል አይደል ለማን ነው የተስፋ ቃል የሰጠው
ለእመቤታችን ሲሆን ያመናል። እኔ እንዴት እንደሆነ አላውቅም። እሺ እዚሁ ላይ ደግሞ መምህር ግሩም ወርቁ ላይ የሰራው አንድ ቪዲዮም ነበረ። ሰይጣን ብለህ አንድ እንትን ያልከው ነበረ። ሰይጣን ይጸልያል፣ ሰይጣን ይጸልያል፣ እግዚአብሔር ይጠብቀዋል የሚልን ትምህርቶች በጣም ሰዎችም የተነጋገሩበት ይገኛሉ። አንተ ደግሞ ይሄ ነገር እንዴት ነው እንዴት ይጠብቀዋል ነው የሚለው ሐሳብ ነው? እንዴት ነበር ቪዲዮ? እኮ ይኸውልሽ ጨለማ ከብርሃን ጋር ብረት የለውም። እግዚአብሔር ሰይጣንን የሚጠብቀው ሊያድነው ነው። ሰይጣንስ ምን ብሎ ነው የሚለምነው? አሁን ምን አለ? የሆነ ነገር እንዳያጋጥመው ይጠብቀዋል እኮ ብለዋል። እንዳይጠፋ ይጠብቀዋል። ምን ማለት ነው እንዳይጠፋ? ሰይጣን መንፈስ እኮ ነው፣ የሚጠፋ አይደለም። መንፈስ ነው እኮ። እግዚአብሔር ምን ብሎ ነው ከምንድን ነው እንዳይጠፋ የሚጠብቀው? ከምድረገጽ ከነመፈጠሩ ነው እዛ ላይ የሚለው አስተምሮ ያለው እዛ ላይ እንዴት ነው? አንደኛ በጣም ማለት ስለ ሰይጣን እኮ መናፍስት እኮ ነው። ሰይጣን እኮ መልአክ እኮ የነበረ ነው። እንደውም ጭራሽ ኪሩቤል እኮ የነበረ ነው። ሰይጣን እኮ የእግዚአብሔር ድምጽ ያለው 6 ክንፍ ያለው በጣም ትልቅ እኮ እንትን እኮ ነው። ስለዚህ አይጠብቀውም ነው አይጠብቀውም ነው። ምን ብሎ ሰይጣንና እግዚአብሔር ተለያዩ እኮ በቃ እኮ እግዚአብሔር ስለሱ ምንም በቃ እግዚአብሔር እንደውም ክርስቶስ ሰምራ ልታስታርቀው ምናምን ከነመፈጠሩ እንዳይጠፋ ነው። ምን ማለት ነው ከነመፈጠሩ የማይጠፋ? ያው እኮ እንኳን እሱ እኛም አንጠፋም። ያው ነፍስ ያለን እኮ ነን። እሱም ያው እኮ ነው። አይጠፋም። ለዘላለም በገሃነም ይኖራል። አለቀ እኮ ለዘላለም ከእንትን ጋር ይኖራል ለዘላለም። ሰይጣን እንዳይጠፋ ተብሎ ይለምናል፣ ይጸልያል። አታጥፋኝ ትንሽ ጊዜ ጨምርልኝ አይነት ተብሎ እንደሚለመነው አይነት ልመናል አይደል? ሰይጣን እንደዛ ያለ አታጥፋን ያለው በእንትን ማለት ወደ ሲኦል አትውሰደን ነው። እዚህ እንቆይ ምድር ላይ ብሎ ሌጊዮን ከነጭፎቹ አሳማ ውስጥ አትገባ አታጥፋን ያለው ወደዛ እንዳትወዘን ነው። እዛ ገሃነመ እሳት ወይንም ሲኦል ላለመሄድ ነው ያሉት እንጂ ሰይጣን ይለምናል፣ ይጸልያል። ምን ብሎ ነው የሚጸልየው? ሊድን ነው ወይስ ምንድነው? ይሄን እኔ እንጃ። መጽሐፍ ቅዱስንም ብታነቢው ከምንም አይገናኝም። ሰይጣን ምን ብሎ ነው የሚለምነው? እኛ እኮ ምንድን ነው የምንለምነው? ለምንስ ይጸልያል ነው አንተ እኮ ምን ይፈጠር ነው? እኛ እኮ የምንጸልየው እግዚአብሔር አይደለም። ለምን ያሳሳተን እሱ እኮ ነው። እሱ እኮ ከመጀመሪያ ውሸታም ነው፣ ነፍሰ ገዳይ ነው። እሱ ሊያርድ ሊገል ሊያጠፋ ነው የመጣው ይላል ዮሐንስ 10 መጨረሻው ላይ ብትመጪው። ሰይጣን እኮ ሊገል ሊያጠፋና ሊያርድ ነው የሚመጣው፣ ማንነቱ ነው። አንቺ አሁን የሆነ ነገር ካልተ እንዴት ሆኖ ሰው ነሽ አይደለ? ማንነትሽ ይለወጣል። ማንነትሽ ይለወጣል። ሰይጣን ማንነቱ ይለወጣል? አይለወጥም። ስለማይለወጥ እኮ ነው። አንደኛ ከመጀመሪያው እንትን አድርጎታል። የኃጢአት ምንጭ ሆነ፣ አባት ሆነ። እኛ ለምንድን ነው ክርስቶስ እግዚአብሔር ያዳንን ብትይ እኛ ስለተሳሳትን ነው። አሳሳቹ ስላሳሳተን ነው። ምንጭ አይደለንም እኛ። መጥቶ አይደል ያሳሳተን። ግን እኔ ምናምን አለው መሰለ እግዚአብሔር እኔ ምናምን አለው ሳይሆን አይ ምን መሰለ እዛ ላይ ቃሉ ምን ይላል ሳይሆን አሁን ይሄ አስተምሮቱ ልክ ሲወጣ ሁሉም ምእመን የሚረዳበት የራሱ አንግል አለው። አሁን ያንተን እያየን ነው ያለነው። ይሄ አስተምሮቱ ሲወጣ አንድ ነገር ልንገርሽ። አሁን መስተካከልም ያለበት በጣም ብዙ ጊዜ የማያቸው ነገሮች የኔ መረዳት ምናምን የሚል ነገር ከመጣ የፕሮቴስታንት እምነት መንፈሱ ገብቷል ማለት ነው። ይሄን የሚባል ነገር የለም። በተለይ በኦርቶዶክስ ተዋህዶ በክርስቶስ አካል ውስጥ ያልነው የኛ የምንለው እንጂ የኔ የምንለው ነገር የለንም። የኛ የምንለው ግን አለን። አሁን በኔ መረዳት አትይም። መጽሐፍ ቅዱስ ምን ይላል? መጽሐፍቶች ምን ይላሉ እንጂ እንትና ይሄኔ መረዳት እግዚአብሔር አንተን አሁን ከነመፈጠረ ከነሙሉ ነገር ማጥፋት ይችላል አይችልም? እሱ ምን እግዚአብሔር ይችላል? ምን ይችላል። ሰይጣንም አሁን እንደዛ ከነመፈጠሪ ከምድረገጽ እንዳልጠፋ እያለ ነው የሚጸልየው ነው የሚለው ትምህርት። ይኸውልሽ አሁን እግዚአብሔር ይችላል ማለት እግዚአብሔር ያደርገዋል ማለት አይደለም። ከቃሉ የሚጋጭ ነገር አያደርግም። ሰው ያው አለበት ያው ነፍስ ነው። እኔ ያው ነፍስ ነኝ በቃ እንደማልጠፋ እንጂ እንኳን እኔ አይደለሁም ሌላው በጥፋት ገሃነመ እሳት የሚገባው አይጠፋም። ያው ነፍስ ነው፣ ዘላለማዊ ነው። የተፈጠርንበት ዘላለማዊ እንጂ የሚጠፋ አይደለም። እግዚአብሔር ቃሉን አጥፎ እንዲያደርጋል አልልም። ሰማይና ምድር ያልፋል እንጂ ቃል አያልፍም ብሏል። እግዚአብሔር ሕግን ለመጠበቅ ነው አይደል ሰው የሆነው። እንዲሁ ማዳን አይችልም። እግዚአብሔር መቤታችን ምን ታደርግለታለች? እንደው በእግዚአብሔርነቱ ብናስብ
ግን በቃ ምክንያት አድርጎ ጠራት። የእግዚአብሔር ማዳኑ ቅድም እኮ ነው አሰራሩን አታውቂው። አሁን እግዚአብሔር ማጥፋት ይችላል አሁን አይችልም እንደ ቃሉ ልጠይቀው እችላለሁ እግዚአብሔር ሕያው አድርገኝ ለምን የምታጠፋኝ ልለው እችላለሁ ቃሉ ነው ከቃሉ ይወጣል አንቺ ሕያው ነፍስ ነሽ አትጠፊም በቃ ሲኦልም ብትገቢ አትጠፊም መንግስተ ሰማያት ብትገቢም አትጠፊም ስለዚህ ሰይጣንም ሕያው ነው የሚጠፋ ማንነት እኮ የለውም እንዳታጠፋኝ ማለት አይችልም እኔ እኮ እንዳታጠፋኝ ምለው ሲኦል እንዳልገባ እንጂ ለዘላለም እንዳታጠፋኝ እኮ አይደለም እሺ ተገዳጅ አው ይሄንን ተቀበያለሁ ሐሳብክን ያንተን አረዳ አይ የኔ አይደለም እኔ መጽሐፍ ቅዱስ ነው አሁን እንዲያት በይ የኔ የሚባል ነገር እየመጣ ነው እንትና አሁን እንዲ በጣም እንትስ ፈለገ ጳውሎስ መልካሙ ጀግናች ምናምን ይሄ አለ አይደል እንደዚህ አይነት ነገር ቤተክርስቲያን ውስጥም ሃይማኖት ውስጥም ልክ አይደለም ይሄ ያለው እዛኛው ቤት ነው አድናቆት ምናምን ያለው እዛኛው ከመጽሐፉ ሰው አውጥቶ ሲናገር የእግዚአብሔር ቃል ነው ያንቺ ቃል አይደለም አንቺ የምትደነቅበት ያንቺ ዝና የሚታይበት ያንቺ የውቀቱ አንድ ነገር ልበልሽ የእግዚአብሔር ወይንም መንፈሳዊ አይኖች እግዚአብሔርን ማየት የምትችይው ባንቺ የውቀት ልክ አይደለም ያንቺ እምነትሽ ነው የእግዚአብሔር አይኖች እምነት ናቸው ገባሽ አሁን ያነባል ሰው ያነብና ይለፈልፋል ለምን ከዘፍጥረት እስከ ራዕይ አታውቂም ይሄንን የምታዩ በመንፈሳዊ አይኖች ነው እሱ ደግሞ እምነት ነው ያለ እምነት እግዚአብሔርን ደስ አታሰኘው እምነት ከሌለች ምንም ነገር አታውቂም ፊደል እንዲል ልንጨቃጨቅ እንችላለን አባቶች አመኑ ገባሽ አመኑ እምነት ደግሞ የማናየው ነገር የሚያስረግጥልን ነው አይደል አሁን ቅድም ምን አልሽ እመቤታችን ከሲኦል እንደዚህ ታወጣለች አታወጣም እምነት ከሌለች በቃ አውጪው እሱ ነው ምክንያት ግን እሷ ነች አይደለ ያለ እምነት አታዩም በቃ እንደዚህ አይነት ነገሮች አሁን በዚህች ምድር አሁን የተፈለገው ነው እያየው ነው ሰዎች ከእምነት ወጥተዋል ሰዎች ከጸሎት ወጥተዋል ሰዎች ከመንፈሳዊ ነገር የሉበትም ከምን አሉ ግን ከፊደል አሉ ፊደሉ ምን እያደረገን ነው እያጨቃጨቀን ነው ሰዎችን ከማዳን ይልቅ እኛም ከመዳን ይልቅ ምን እንፈልጋለን ጠያቂ ትውልድ አማኝ ትውልድ አጥፍተናል ይሄ ልንገር አማኝ ትውልድ የለም ጠያቂ ትውልድ አፈራል ይሄ ደግሞ በቀን 400,000 ፊደላትን በቀን የሚያስብ ነው ስለዚህ እንግዲህ አስቢው ጥያቄው ይሄድ እዚህ ጥያቄው ይሄድ አሁን አንቺ ዝም ብለን ጠያቂ ነው የምትሆኚው አማኝ እንፍጠር ያን ጊዜ ቃሉ ምን ይላል ቃሉ ከእምነቱ ጋር ስላልተዋዳቸው ምን አላላቸው አልጠቀማቸው የኔ እንዳትይ ነው አሁን የፈለኩት ያንተ ምናምን የምትይኝ ኮለ የኔ የለኝም አሁን እኔ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ነው የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ምእመን ነኝ መጽሐፍ ቅዱስን በመጀመሪያ ቤተክርስቲያንም ሃይማኖት የምንደነገረችው የማመን ከመጽሐፍ ቅዱሱ ደግሞ አዋሊድ መጽሐፍቶች አሉ በሁለተኛ ማስረጃ እማምናቸው በሶስተኛ ደግሞ አሉ ተጨማሪ የሚሆኑልኝ ነው የመጀመሪያ የሰጠችኝ መጽሐፍ ቅዱስን አምናለሁ መጽሐፍ ቅዱስ ደግሞ ስለ ሁሉ ተጽፏል ከመጽሐፍ ቅዱስ ክፍል ደግሞ የዘላለም ሕይወት ማገኝበት የእግዚአብሔር ልጅ ማገኝበት ተጽፎልኛል ለምን የእግዚአብሔር ልጅ ለመሆን መጠመቅ አለብኝ በልጅነቴ ደግሞ ተጠምቄያለሁ እሱንም ሌላ ጊዜ እናወራለን ከጠጋሽ ስጋው ደግሞ በመውሰድ የዘላለም ሕይወት አለኝ ታዲያ ምንድነው መልካሙ ይቀርበኝ በህይወት እቺ መንግስተ ሰማያት ለመወረስ ነው እቺ መንግስተ ሰማያት በጭንቅ አለ ሐዋርያት ሥራ ላይ በጭንቅ እንገባባታለን አለ ለምን ትክክል በመሆን ጽድቅ ማለት የዘላለም ሕይወት ማለት አይደለም ጽድቅ ማለት ትክክል ማለት ነው በትክክል ለምሳሌ ሕግን በማድረግ ትጸድቂያለሽ መልካም ሥራ በማድረግ ትጸድቂያለሽ ማለት ከዘላለም ሕይወት ጋር ያገናኙልሻል አይደለም በመትፈጽሚው ስለዚህ ወደ እግዚአብሔር ቃል ስንመጣ ኦርቶዶክስ ተዋሕዶ እንዲህ ያስተማረችኝ እንጂ ያንተ የኔ የሚባል ነገር ያአኬ የምናምን እኔ ልንገርሽ የምናምን የሚባል ነገር የለም በጣም አደገኛ ነው የእግዚአብሔርን ቃል ልነግርሽ ግን እችላለሁ በተሻለ በተሰጠኝ ጸጋ ልነግርሽ እችላለሁ ከዛ ውጪ የኔ የምንለው የለም የኛ የምንለው ግን አለ አባታችን ነው አይደለም የሚለው ስትጸልይ ለምን አባቴ ሆይ አትይ የኛ የምንለው ነገር ስላለ ነው ከኛ ጋር እናወራለን ከኔ ጋር አውጪኝ
እሺ አንዳንድ ተመልካቾች ደግሞ ጠይቂልን ያሉት ነገር ነበር ከዚህ በፊት እዚሁ ሀሊታ ሚዲያ ላይ ቀርበክ ስለ ዲያቆን ዘማርያም የሰጠው ነገር ነበር በጣም ጸጋው ይበዛለት የተባረከ ሰው አስተምሮቱን የሚኖር ብለው ነበር ደሞ በቅርቡ ደሞ አንድ ቪዲዮ ሰርቷል ስለሱ አባቶችክን አክብር መጀመሪያ ምናምን ብሎ ለሱ እርምት ነገር ሲናገር ነበር ምንድነው መልካሙ ሁለት አይነት ነገር ይያለን ያለው ነው መጀመሪያ ያኔ አልቸኮለም ወይ ይሄን ነገር ሲያወራ ይላሉ ምን አሰባለህ እዚህ ላይ እሺ አሁን በዙ አጋጣሚ በጣም የሚያስቀኝ ነገር ምን እንደሆነ ታውቂያለሽ በዙ አጋጣሚ እኔ የኦርቶዶክስ ተዋሕዶ አማኝ ልጅ የነበርኩ ነኝ አባቴም እኮ ካህን ነው ቤተክርስቲያን ሳገለግል የኖርኩ ነው እንዴ አባቴ እኮ በድጓም በቅድስና በምን የብፁዕ አቡነ መርቆሬዎስ እኮ ጓደኛም ነው እሱ ነው እጁን አውጥቶ ጳጳስ እንዲሆን ያስደረገው ቤተክርስቲያን ያደግኩ ልጅ ነኝ ቤተክርስቲያን ያደግኩ ማለት ቤተክርስቲያንን አውቃለሁ ማለት ላይሆን ይችላል ግን የፈለገ ቢሆን ቅርብ ነበርኩ ለቤተክርስቲያን ቅርብ ነኝ እና እዛ ሄጄ ተፍቼ አሁን ምን ይልሻል መሰል አሁን ገና ከመምጣቱ አሁን ለምን ሰው አንድ ደቂቃ እንትን ጳውሎስ ገና ከመምጣቱ አሉት ሐዋርያቶች ገባሽ ለያስተማርኩ እንግዲህ እሱ ዲያቆን ሆኖ ተቆቆቆለት ለሱ ዲያቆን ሆኖ እንግዲህ ዲያቆን ነው አይደለ ከዲያቆን በላይ ካህን አለ ከካህን በላይ ቆጶስ አለ ከቆጶስ በላይ ጳጳስ አለ አይደለ የመጨረሻው ነው መንፈስ ቅዱስ ዲያቆን ሲሆን ተሰማቸው እሱ ቆሞስን የሚያክል እኛ አባት እኔ ቤተክርስቲያን አንድ ቀን የሆነ ቤተክርስቲያን ዲያቆን ዘማርያም ለብቻው የሆነ ነገር አድርጎ ሰራ ሚል አልሰማው 11 ቤተክርስቲያን በሰራቸው ወደ 40 ቤተክርስቲያን እንግዲህ ይሄንን ሁሉ አይቼ ነው የመጣሁት በቃ ያለው ነገር በአለም ላይ እንደዚህ አይነት ገዳም አይቻላል በህግ ወንክሸት ገዳም እኔ የሰባታይ ሊቃ አላፍ ቆሞስ አባ ዮሐንስ ተስፋ ማርያም ተብሎ የተሾሙትን እንግዲህ እሳቸው ነው ጠቋይ ብሎ አሁን እንግዲህ ታች ያለው ዲያቆን ለምን እንዲያልክ ለምን አላሉት አሁን የዲያቆኑ ተሰማቸው እዚህ ስለሚታወቅ በጥሩነቱ በዚህ በኩል ደግሞ ልክ አይደለም በዚህ ደግሞ እንኳን አይደለም እሳቸውን አባት ይልቅና ሀጂም ቢሆን ፓስተርም ቢሆን ሌላም ቢሆን በአባትነት ሰው ይከበራል ማንንም ተነስተሽ ብድግ ብለሽ ጠንቋይ ብለሽ በዚህ አራቶ እየሰራው ነው በምንድነው ብቲ ለምንድነው ለሰባታይ ሊቃ አላፍ ቆሞስ አባ ዮሐንስ ተስፋ ማርያም ተብሎ በጳጳሳት በሊቀ ጳጳሳት ተሹሞ እንዲም ይባል ብሎ መቼ ነበር ግን ይቅርታ ይሄን ጊዜ ካስታወስከ እሳቸው ሲሾሙ የምታስታውሰው ከሆነ ቪዲዮ ምናምን ሁሉ አይደል እንዴ ነው ኮሰልቻለ ጳጳሳት ሲሾማቸው ከነው እሱ ሲሾም እኔ ነበርኩ እንዴ ዲያቆኑን ለምን ተቀበልኩት ማን የሾመው እሱ የታየው አይ ዘማርያምን አይደለም እኮ እሱን የታየሽ አንቺ ታውቂያለሽ የማንን ነው ዲያቆን ዘማርያም ማን የሾመው ሲሾም ነበር ኦኬ ዲያቆን ስለተባለ አምነን ተቀበለን ነው እንደኛ እኮ በቪዲዮ የሳቸው እኮ በቪዲዮ እኮ ነው ለዛውም ለህዝብ ተብሎ ነው እንጂ እንደዚህ የሌለ 1 ሚሊዮን አገልጋይ አለ አሉ ኦርቶዶክስ ውስጥ እና እሱን ሁሉ ታውቂያለሽ የዲያቆኑን እኔ ይራቃለሁ የዲያቆኑን ያላየሁትን ተቀበል አሉኝ ተቀበልኩኝ ያየሁትን ግን አይቻልም ልክ አይደለም እንዴ ማስረጃ አለውን እንዴ ዲያቆን ዘማርያም እዛ ጋር ይሁን አይሁን እኔ በምን አውቃለሁ ሌሎቹንስ በምን አውቃለሁ የሁሉም ቪዲዮ እየመጣ ለምን አያሳዩንም እኔ አሁን እንዲህ ከሆነ የማንንም አላውቅም የሳቸውን ግን አውቃለሁ ይሄው ከነ ማስረጃ እንትን ተብሏል ጳጳሶች ሁሉ መስክረዋል ማስረጃው ከፈለግሽ ለሰባታዊ ተብለው እንደውም እኔ እኮ በሰሩት ስራ እኔ እንጃ እኔ ይሄው አንደኛው ወደፊት ደግሞ እስኪሞቱ እየተጠበቋቸው ነው እንጂ ወደፊት ሊጽፉላቸው ቤተክርስቲያን ይጽፉላቸዋል ለምን እንደሰሩት ነገር እኔ ካይመው ይበላይ ሆኗል ገዳሙንም እጫየው አንዱን ገዳም ብቻ አይደለም እኔ እኮ 5-6 ነው ያየሁት ገና ወደ 40 ምናምን አለ ያሰሩትም ማለት ይቅርታ ግን እዚሁ ላይ ታይዞ የሚነሳ አንድ ጥያቄ አለ ምንድነው መሰለ ባህታዊ ሲባል ዓለም ውስጥ አይታየም እንደዚህ አይነት ድርጊቶች ብዙ የለም ተብሎ ይነገራል ያው ባህታዊ ማለት ባህታዊ መሆኑ ራሱ ከታወቀ በቃ ያ መነኩሴ ወይ ያ ምእመን ባህታዊ አይደለም የሚሉ ጥያቄዎች ደግሞ ይነሳሉ ከዚህ ጋር ታይዘው እሳቸው ላይ ሞተ ነው መነኩሴ ማለት ሞተ ነው አይደል
አው ግን ባህታዊ ምንድነው ልዩነታቸው ለዓለም የማይታይ ነው ይላሉ የሰው ጥያቄዎች ናቸው ነው በርግጥ እሺ ጳጳሶች ከየት ነው የመጡት ባታይ ናቸው እኮ ባታይ ወይስ ዲያቆን ነሽ ከዲቁና ወይ ተመነኩሻለሽ ወይ ባታይ ነው የምትሆኚው አለ ከቤቱና ይመጣሉ ለምን ወጡ ጳጳሶቹ ተፈቀደላቸው እኚህ ምንድነው ያደረጉት አንድ ባታይ ማለት እኮ ራሱን ለዓለም የመጀመሪያ ቤቱና የቱ ጋር ነው ያለው ስጋሽ ላይ ነው እዚህ ውስጥ ስጋሽ ውስጥ ነው እዚህ ውስጥ ነው ያለው ቤቱና የመጀመሪያ ወይ ምንኩስና መንፈሳዊ ራስሽ አንቺስ የት ውስጥ ነው ራስሽ ምን መግደል እዚህ ጋር ነው ቤቱና እዚህ ጋር ጀመረ አይ ሙሉ በሙሉ ከነስጋዬ ደግሞ እዛ ሄጄ እላለሁ ብሎ ሄዶ ዮሐንስን ብትመለከቹ የዮሐንስ ቤቱና እሺ አቡነ ተክለ ሃይማኖት ባታ አይደሉ አቡነ ገብረ መንፈስ ቅዱስ የቴስቲ ዝም ብለሽ አብቢው ምን ይሰራል ማን ነው የገደበው የቱ ጋር ነው አሁን ባታዊ ከተባለ ለምሳሌ በመጽሐፍ ቅዱስም ባታ ያለ ዮሐንስ እንትን ጳውሎስም እኮ ያዋሪያ ባታዊ ነው እኮ አላገባ ሁሉን እኮ ትቷል ለዚህ ቻለ ራሱን ሰጥቷል እኮ ቅዱስ ጳውሎስ ሌሎችም መጽሐፍቶችን ብንመለከት ባታይ ናቸው አይደል አቡነ ገብረ መንፈስ ቅዱስ ባታይ ናቸው አይደል ኦርቶዶክስ ነሽ ያው ታዲያ መልስ ስጪኛ አው ያን ሐሳብን በዚህ አንተ ስለሆነ ጥያቄው የቀረው ሐሳብህን እንዳላቋረጥ ግድ የለም እንደዚህ ውይይት ላይ ነው ችግር የለብኝም እሺ ባታይ ናቸው አይደል እንዳለ ብታነብ ምን ይሰራሉ ታዲያ ለምን ወጡ በዛ ዘመን ተፈቀደ በዚህ ዘመን አልተፈቀደ እንዴት ወንጌል ማንስ እንደውም አሁን ማንስ በከን እውነተኛ ውሸተኞች ባታይ ሊኖር ይችላል ያገባንም እሱ በማያገባን አገባ ግን ማን ሊሰብክ ነው አሁንኛ ጸሎት አድርገን እዚህ ምናምን የተገናኘ ነው እንደው ስናስቡ ጊዜያችንን ሰጠን እንደው ባታይ ይውጣና ይስበክ ዓለምን መጥቶ ይበትኑልን ይሄው እንጂ ተባላን እኮ ተወኩ ከታቦት በኋላ አቅነበር ከታቦት በኋላ የተሻለ ባታዮች ልጅ ሆነሽ አንቺ ልጅ ልትሆኚ ትቻለሽ ለማን ሰጡብን መንገዱ ሁሉ በባታይ ነበር ያኔ እውነተኛ የሚኖረው ውሸት እሱን እግዚአብሔር እንትን ይበል መንገዱ ሁሉ በኦርቶዶክስ ባታይ ነበር የተሞላ አሁንስ መንገዱን አሳልፈን ሰጠን ለማን ከዲዮ ለጴንጤው ሰጠን እነሱ ይዘውኩ ጀመር የሰው ደጋፊ ቲፎዞ በጣም ይሄ ሚዲያው በተለይ እኔ ለገኩሽ ሚዲያው በጣም ሰይጣን በቃ እንደፈለገ ይመጣሉ ቄሶች ይመጣሉ ምናምን ይመጣሉ እዛው ይዋጣሉ ያቺ ጊፍቷ ምናምን አሲ እኔ ሳቄ ነው የሚመጣው ከዛስ አድናቆት ምናምን እግዚአብሔር መጽሐፍ ቅዱስ ጋር እንደዚህ ግርግር አይወደድም ይሄ እዛኛው ዓለም ነው ፉክክር እያየው ነው በጣም አደገኛ ፉክክር ለምሳሌ አሁን ቅድም እንዳልኩሽ የሱንም ማስረጃ መጥቶ ያሳየን አባቶችንም አይሳደም በጣም ትክክል አይደለም በእድሜም ይበልጡታል እየሹፉ ያሳይ በተለይ የሳቁ አንድ ማን ነው ሊቅ ነው ምናምን ተብሎ መምህራን አብረው እየሳቁ እኮ ነው በአንድ በማያምነው መሳቅ የለብሽም ልታድኙ አንድ ቀን እስቲ ክርስቶስ ሲያላግጥና ሲስቅስቲ ብለሽ ቀልዶ ምናምን ያቃል ነፍስ እንዴት ይድናል እየተሰደበ እኛ ኮንትሮ ተራቢ የሌላውን እምነት መተገብ እኮ የለብንም እንዴት ነው የምናድነው አሁን ፎጋሪው ነን በኔ ላይ ፎጋሩ እኮ እነዚህ ወጣቶች በኔ ላይ ፎጋሩ በጣም እንትን አሉ በቃ እነሱ የመጨረሻ እነሱ ተከብሩ አባቶችን የማያከብሩ እኔ ልንገርሽ በእውነት ነው የምልሽ በጣም የተናደድኩበት ጉዳይ አሁንም እግዚአብሔር ይመስገን ውጤቱን እንትን አይተውታል እንግዲህ ቢኒያም ዋናው ቢኒያም ነው ፓስተር ቢኒያም ተመለሰ የተባለ እንግዲህ የተመለሰ ሰው ከዛ መጥቶ እስከ ጳጳሱ ሲሳደብ ቪዲዮም ሰርቻለሁ እንኳን አይደለም በዚህ ያደንቁታል አባቶች ሲሰደቡ ግን ለማን አሳልፎ ቤተክርስቲያንን እየሰጡ አላወቁ ግን አንተ አሁን እዚህ ጋር ያንተን አቋም የተረዳሁት ማለት ነው በዚህ ዙሪያ አባ ዮሐንስ የሚባሉት አባታችን በቃ ትክክልም ቢሆኑ ትክክልም ባይሆኑ በተቀላላ መሰደብ የለባቸውም እኔ እኮ ልጅ ተነሳው ለቋርጥህና ሰው ምን አርጎ ይተረዳ ነው መሰላ አሁን እንትን ኦዲየንስ ጋር ያለው ነገር መልካሙ ወደ ኦርቶዶክስ እምነት ተመለሰ ብለን ደስ ብሎን ሳንጨርስ አሁን ደግሞ እሳቸው በማህበረ ቅዱሳንን በሌላም
ተወግዘዋል ትክክል አይደሉም እየተባሉ ነው ያሉት እና እሳቸውን እየተከተለ ነው ያለው የሚል ነገር አለና አንተ ግን በጠቅላላ እሳቸውን መከተል ምናምን ሳይሆን ይከበሩ ነው አይሰደቡ ነው እኔ እኮ የጀመርኩት አባቶችን አትሳደቡ ነው እንጂ እሳቸውን የመከተል ምናምን ነገር አይደለም አባቶችን አትሳደቡ ነው አባቶችን አትሳደቡ ውግዘትም ከሆነ አመጣልሻለሁ እኔ እኮ ፍታ ነገስት አለኝ አጠገቤ ቃላዋዲው አለኝ በቃ አንቺ ራስሽ አንቺ ለምሳሌ የመጨረሻ ውሳኔ የሚወስንልሽ በመኑ ወይ ምናምን አይደል ማህበረ ቅዱሳን ማህበር እኮ ነው ቤተክርስቲያን በማህበር ነው ወይስ በጳጳሳት ነው የምትመራው መጽሐፍ ቅዱስ ቅድም ያወጣውልሽ በምን ነው የምትመራው ማህበሩ ማውገዝ ይችላል እንዴ ማን ሰጠ ስልጣን ይሰጣል ማህበር እኮ ነው ማህበር እኮ የምትሰበሰብበት አንድነትን ፈጥረሽ ለቤተክርስቲያን የምታግዢው ነገር ካለ እንጂ ማህበር ነው ኃላፊ አይደለም ምንም አይደለም ለምን ዓለምን የሚያክል 7-8 ቢሊዮን ህዝብ ማህበር አይኖርሽም የምትታዘዡ በጳጳሳት ነው የተሾሙት ጳጳሳቶች ይሄንን ተረጂ ማህበሩ ቅዱሳን በጣም ማስተካከል ያለባቸው ይሄንን ነው ማህበር ናቸው እንጂ እንትን አይደለም ቤተ ክህነት አይደሉም በቤተ ክህነት ውስጥ በኦርቶዶክስ ውስጥ አሉ አስተዋጽኦ ያደርጋሉ ያደርጉ ማውገዝም የሚችለው መሾምም የሚችለው ማን ነው ይሄው ሊቀ ጳጳስ እንጂ እንትኑ ነው ፍታ ነገስቱ መሾምም አንቺ ምዕመን ሆነሽ እንኳን የመጨረሻ ውሳኔ የሚወሰንልሽ ይላል ቃላዋዲው ላይ ሊቀ ጳጳሱ በልዩ ነገር ታይቶ ነው ከቤተ ክርስቲያን አሁን የተወገዙት የሉ እነ በጋሻው ነው ማን ያወገዛቸው ማህበረ ቅዱሳን ይችላል እንዴ አሁን ሰው መከተል ይላሉ ሰው ይው ዲያቆን ዘማሪያም ብለው ይው ተከተሉት አይደል አሁን ለምን ተቆረቆሩ እሺ ሰው መከተል ከሆነ እኚህ አባት ለምን ይሰደባሉ ስላሉ ይው ዲያቆን እንደዚህ ምናምን ሰው የሚከተሉት እነሱ ናቸው እዚህ ሚዲያ ላይ እና ከና አይደል የሚከተሉት ይው ሰው ተከታይ ከዚህ በላይ ሰው ተከታይ አለ አይ ልነግርሽ ነው ላንቺም ትምህርት እንዲሆንሽ እቺ ሚዲያ በጣም ጥሩ ነው እንደው እግዚአብሔር ብሎ ለብዙ ሰዎች ካሳየ እኔ ራሴ ላይ መከተለዋል እኔ አባቶችን አትሰደቡ ሰው ተከተላለ ሰው መከተል ይቻላል የምትከተዩ ግን እንዴት ነው ጳውሎስ እኔን ተከተለኝ ብሏል አይደል እኔ ክርስቶስ እንደምመስል እኔ መምሰለው አለ እሱ ውስጥ ያለውን አንቺ ውስጥ ያለውን ክርስቶስን በእውነት እንትን የምትይ ከሆነ እከተልሻለሁ አንቺን ሳይሆን አንቺ ውስጥ አለ የማሳረቅ ቃል አለ አይደል ቅድም እንደነገርኩሽ ተከተለኝ ብሏል ይኸውልህ አንብብልሽ አይ እንትን ብለኸኛል አረ ተከተለኝ የሚለው ሰው መከተል ምናምን ለሚለው ድብና አድርገሽ ተከተይ ግን ምን አይነት ሰው ነው የተከተልሽው ኤልሳ ኤልያስን አልተከተለም እንዴ እንደው መጎናጸፊያ ሰጠኝ ብለው ለምንድን ነው የተከተለው እግዚአብሔር ከሱ ጋር ስለሆነ ነው አይደል እግዚአብሔር ካንቺ ጋር ከሆነ ታዲያ ማን ሊያስተምረን ነው እንዴ አስተማሪዎችን ለምን ሾመ ጳጳሳትን ለምን ሾመ ለምን ዲያቆን ይሾማል ሊያገለግላል እውነተኛ ከሆነ ደግሞ እንከተለዋለን የምንከተለው እሱ ውስጥ ያለው የእግዚአብሔር ቃል ወይም በሱ ውስጥ ያለው እግዚአብሔር በሰጠው ጸጋ ነው እስቲ አይኔን እስቲ በቃ አሁን አይን አታስፈልግም ብለሽ አፍንጫሽ ብቻ ይኖር እስቲ ምን እንደምትመስይ ሁሉም ያስፈልጋሉ እያንዳንዳችን እንከታተላለን ጸጋችንን እንቀበላለን እሺ እሺ እቺ ላምብልሽና እሺ ምን ይላል ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ አንተ ግን አለ ነው ማን እንደምትከተይ ተመልከች ሰው ነው አንተ ግን ትምህርቴን አካሄዴን ሐሳቤን እምነቴን ትግስቴን ፍቅሬን መጽናቴን ስደቴን መከራዬን ተከተል አይተከተያች አባት ያስፈልግሻል እኛ አባት እኔ አባቶች አይሰደቡ ብዬ ጀመርኩት ነገር እኛ አባት የሰሩትን ነገር ይሄው ስፍራው እንጂ ተገኝቼ በጣም አሁን በህይወት አይጻፍም ከ50 ዓመት ምናምን እንዴ በህይወት ቢጻፍስ ምን ችግር አለ የሰሩት ስራ ቤተክርስቲያን መቼም ጠንቋይ ሰራ ጠንቋይ እኮ አይገባም ልቅሶ እንኳን ቢኖረው ቤተክርስቲያን ውስጥ አይገባም ማለት እኛንም ያክል አባት ቤተክርስቲያን የሰሩ ቤተክርስቲያን ገዳማትን የሰሩ ጠንቋይ ናቸው ጠንቋይ እኮ ነው ያሉት አንድ ሰው ጠንቋይ ቢሆን ጠንቋይ ለምን ትያለሽ አታደኙ ለምን ነጻታውቹ እንዴ አባትን የሚያክል የሚያሾፍ ዲያቆን እንጃ
እኔ ለዚህ እኮ ነው ወጣቶችን እንትን ማለላቸው በጣም ይንቃሉ ግዴታ ከተሾመ ትቀበያለሽ ሲወገዝ ታውግዣለሽ ከዛ ውጪ ዲያቆኑ ይጠጣል እሱ ደብተራ ነው ምናምን በዲያቆኑ ታከብራለሽ ያ ግን ልክ አይደለም ብለሽ ትነግራለሽ እስከዚህ በአደባባይ ወጥተሽ አንቺ የምታወግዢው ነገር የለም ቤተክርስቲያን ታውግዝ አሁን እኮ እነሱ እዚህ አሁን ሲኖዶስ ተሰበሰበብን እኛ የቲክቶክ ሲኖዶስ ሚለብነን አልቻል የቲክቶክ ሲኖዶሶች ስለዚህ ዲያቆን ዘማርያምን አሁንንም ማንንም አልጠላም እንኳን እነሱ አይደለም መከራዬን የሚያሳዩኝም የሌላ እምነቶችንም አልጠላም አባቶችን ብቻ ሳይሆን መሳደብ ኃጢአት ነው በቃ ማንንም መሳደብ አይቻል ጭራሽ የተሾሙ አባቶች ቤተክርስቲያን ውስጥ ያሉት ስንቱ ደብተራ ጠንቋይ አስማተኛ እኮ ውስጥ አለ አይደል አገባንም ትክክል እንዳልሆኑ ልንል እንችላለን ማስረጃም ቢሆን ለቤተክርስቲያን ሰጠን ሄደን እናስወግዛለን እንጂ አሁን ቅድም ሁለት እንደዚህ አይባልም ማህበረ ቅዱሳን ማውገዝ ምንም አይችልም ማህበር ነው ጳጳሳቶች አሉ ቤተክርስቲያንን እንጠብቅ እንጸልይ አሁንም ወጣቱ አጉል ዕውቀት እየተባለ ከእምነት እየወጣ ነው ከጸሎት እየወጣ ነው ውሎ ሁሉ ሚዲያ ላይ ነው አዳሩ ሚዲያ ላይ ነው ቅዳሴ ቢኬድ እንኳን ሐሳብ የተሰበሰበ ሐሳብ ይዞ እኮ ነው የሚኬደው ስለዚህ ሚዲያ ላይ ተነቃቂ እናድርግ አባቶችን አትሳደብ እሺ ከልብና መሰግናለን ለነበረው ጊዜ በስተመጨረሻ ቀረ የምትለው ሐሳብ ካለ ወይ ማስተላለፍ የምትፈልገው ነገር ካለ እናድርግና የዛሬውን ውይይታችንን በዚህ እናጠናቅ እሺ ማስተላለፍ የምፈልገው እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ልጅ ነኝ አማኝ ነኝ አጉል ስም ምናምን የምትሰጡ ችግር የለውም ስም መስጠት ትችላላችሁ ግን ትጠየቁበታላችሁ ያው በዚሁ ማስተላለፍ ፈልገው ደግሞ እዚሁ ሚዲያ ላይ መጥተ ደግሞ አንዳንድ ነገሮች ይወያያሉ የሚል ፈቃደኛ ነኝ በፈለገው ጊዜ ማንንም መጥቶ ከኔ ጋር ማውራት ይችላል ሚዲያ አለኝ ፈለገ ጳውሎስ የቲክቶክም ሚዲያ ፈለገ ጳውሎስ ነው የሚለው ዩቲዩብ አለኝ በዩቲዩብ እዩት በተለይ አባቶች ለምን ይሰደባሉ እኚህ መስደባቸውን አባት እስቲ በማስተላለፈው ቪዲዮ እዩና ራሳችሁን እንትበሉ ስድብ ኃጢአት ነው እንግዲህ ኦርቶዶክስ ተዋሕዶ ሃይማኖት በዚሁ አጋጣሚ ፕሮቴስታንቶች ወይንም ሙስሊሞች ወይ ሌላ ሃይማኖት ሁልጊዜ መናገረው አለኝ ሃይማኖት አንዲት ነች ሃይማኖት አንዲት ነች መጽሐፍ ቅዱስ ሃይማኖት እንዲህ እምነት ነው ምናምን ተብሎ የሚታለፍ አይደለም መጽሐፍ ቅዱስ በግልጽ ጽፏል ሃይማኖት አንዲት ነች ጥምቀት አንዲት ነች ጌታ አንድ ነው ብሏል እቺም ሃይማኖት ከአባቶች ከሐዋርያት የተቀበልናት ነች ድሮም ቀድሞ ሌላ ጊዜ ስለዚህ ማውራት እንችላለን ወደ ኦርቶዶክስ ተዋሕዶ ሃይማኖት ኑ የምስራቹ ወንጌል በትክክል ያለው እዚህ ነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብላ የምታምነው እዚህ ነው መታሰቢያ ብለ ገደል ስለዚህ ኑ ወደ ኦርቶዶክስ ተዋሕዶ ሃይማኖት ኑ ስለሌላው ነገር እዚሁ መጥቶ እንትን ማለቻ ኑ ወደ ኦርቶዶክስ ተዋሕዶ ሃይማኖት ኑ ነው ያልኩት ለምን የምስራቹ ወንጌል ኦርቶዶክስ ማለት ራሱ እውነተኛ ቀጥተኛ ማለት ነው ዮሐንስ 14:6 ላይ እውነትም መንገድም እኔ ነኝ ብሏል እንደገና ደግሞ ተዋሕዶ ማለት አምላክ ሰው ሆነ የሚለው ስለተጻፈ ቃል ምን ሆነ ስጋ ሆነ ከመቤታችን ስጋ ከነፍሷ ነፍስ ስለሆነ ኦርቶዶክስ ተዋሕዶ ማለት ኢየሱስ ክርስቶስ ማለት ስለሆነ ኑ ወደ ኢየሱስ ክርስቶስ ይያልን ማለት ነው በተዘዋዋሪ ኑ ያላችሁ ደግሞ እንግዲህ ጸንታችሁ እንትበሉ ወዲያ ወዲህ እንደ ንፋስ አትፍገምገሙ ከዚች ሃይማኖት ውጪ ሌላ ሃይማኖት አለ ብዬ ስለማላምን መጽሐፍ ቅዱስም ስለሚፈቅድልኝ ከሃይማኖታችሁ ንክንክ አትበሉ የጠፋችሁ ኑ እላለሁ እግዚአብሔር ይስጥልኝ አመሰግናለሁ እኛም በጣም እናመሰግናለን ክብራትና ክብራን ውድ የሐሌታ ቤተሰቦች ከመልካሙ ፍስሐ ጋር ያደረግነው ቆይታ ይሄን ይመስል ነበር በቀጣይ አዲስ እንግዳ አዲስ ርዕሰ ሐሳብ ይዘንላችሁ እንመጣለን የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ
አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ።